ድህነት ቅርስ አይደለም። የየትኛውም ሀገር ሉዓላዊነት ከኢትዮጵያ ሉዓላዊነት አይበልጥ። ጎንደር ተሞሸረች ማን ሊያገባት ነው? ምን አገባህ? አጨታት ከነበረ ተስፋ ቁረጥ። እናንተ እኮ ሀገር አይደላችሁም፣ ድርጅት ናችሁ። ሽማግሌው በብርድ እንዳይሞት ተብሎ ነው ድንበሩ የተዘጋው፣ ወይ ደግሞ ተቀላቅሎ እንዳይመጣም ተፈርቶ ማለት ነው። የክላሽ ወዳጅ አያስፈልግህ። ክላሽ የሚያቀብልህ አይደለም ወዳጅ። ግን የግብፅ ክላሽ አያድናችሁ። እንደ ሞቃዲሾ መንግስት ነው የምትሆኑት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። በዛሬው የብሪጅ ሚዲያ ዕለታዊ የዳሰሳ ፕሮግራማችን ሀገራዊና ቀጠናዊ በሆኑ ጉዳዮች ላይ ከእናንተ ጋር ቆይታ አደርጋለሁ። በቀጥታ ወደ ፕሮግራማችን ከመግባቴ በፊት ግን ዛሬ እንደሚታወቀው ዓለም አቀፍ የሰራተኞች ቀን ነው። ሜይ 1 ወይም ደግሞ ሚያዝያ 23 የሚከበረው ዓለም አቀፍ የሰራተኞች ቀን ነው። ስለዚህ በተለያየ የሙያ ዘርፍ ላይ ተሰማርተው ሀገራቸውን፣ ህዝባቸውን፣ ህገ መንግስታዊ ስርዓታቸውን በከፍተኛ መስዋዕትነት እያስጠበቁ ላሉ የተለያዩ የሙያ ዘርፍ ላይ ለተሰማሩ ኢትዮጵያውያን ሁሉ መልካም የሰራተኞች ቀን ማለት ተገቢ ነው። አንዳንዴ ደግሞ በሚከፍሉት መስዋዕትነት ልክ በተወሰነ ደረጃ የተለያዩ የሙያ ዘርፎችን ጠቅሶ ስፔሲፊካሊ ማመስገን ተገቢ ነው። የሀገራችን ሰላም ከጊዜ ወደ ጊዜ እንዲሻሻል፣ የሀገራችን ሉዓላዊነት እንዲከበር፣ ህገ መንግስታዊ ስርዓታችን ላይ የሚቃጣ ማንኛውንም ጥቃት እንዲቀለበስ ከፍተኛ የሆነ የህይወት መስዋዕትነት እየከፈላችሁ ደማችሁን እያፈሰሳችሁ አጥንታችሁን እየከሰከሳችሁ የሌሊት ብርድ የቀን ሐሩር ሳይበግራችሁ ሀገራችሁን እያገለገላችሁ ያላችሁ የመከላከያና የፖሊስ ሰራዊት አባላት እንዲሁም ደግሞ በተለያየ አስቸጋሪ ነባራዊ ሁኔታ ውስጥ የተለያዩ ውስንነቶች ባሉበት ነባራዊ ሁኔታ ውስጥ የተለያዩ እንግልቶች ባሉበት ነባራዊ ሁኔታ ውስጥ አንዳንዴ የህይወት መስዋዕትነት በሚከፈልበት ነባራዊ ሁኔታ ውስጥ በትውልድ ማነጽ ላይ እያገለገላችሁ ላላችሁ መምህራን፣ በጤናው ዘርፍ ላይ እያገለገላችሁ ላላችሁ የጤና ባለሙያዎች ሁሉ መልካም የሰራተኞች ቀን ማለት ተገቢ ነው። እንግዲህ የጤና ባለሙያዎችና መምህራን እንዲሁም ሰራዊት ብቻ ደግሞ ሳይሆን ደግሞ በመንግስትም ይሁን በግል ፕሮጀክቶች ውስጥ ተሳትፋችሁ ሀገራችሁን፣ ህዝባችሁን እያገለገላችሁ ያላችሁ ቢያንስ ለዜጎች ምቹ የመኖሪያ አካባቢን ለመፍጠር፣ ምቹ የመንቀሳቀሻ አካባቢን ለመፍጠር፣ ኢኮኖሚያችን የሚያስፈልገውን ኢንፍራስትራክቸር ለማቅረብ በተለያዩ ፕሮጀክቶች ውስጥ ተሰማርታችሁ ሀገራችሁን፣ ህዝባችሁን እያገለገላችሁ ላላችሁ የኮንስትራክሽን ዘርፍ ላይ ለተሰማራችሁም ተገቢውን ክብርና ምስጋና ያስፈልጋቸዋል፣ ይገባቸዋል ብዬ አስባለሁ። ሌላው እንግዲህ በንግዱ ዘርፍ ላይ የተሰማራ የህብረተሰብ ክፍል አለ። ይህም የህብረተሰብ ክፍል በንግዱ ዘርፍ ላይ ተሰማርቶ በሚሰጠው ግልጋሎት ሀገርና ህዝቡን እያገለገለ ነው። ከፊሉ የራሱ የሆነ ችግሮች፣ የራሱ የሆነ ውስንነቶች ቢኖሩበትም ቢያንስ ለምታደርጉት አገልግሎት ግን ተገቢው ምስጋናና ክብር ይገባቸዋል ብዬ አስባለሁ። ሌሎችም በተለያየ ዘርፍ ላይ ተሰማርታችሁ ሀገርና ህዝብን እያገለገላችሁ ላላችሁ ሁሉ መልካም የሰራተኞች ቀን ማለት ተገቢ ነው ብዬ አስባለሁ። ይህንን ካልኩ በኋላ እንግዲህ በቀጥታ ወደ ያስኳቸው የተወሰኑ አጀንዳዎች ላምራ። በሰፊው ባልሄድበትም በተወሰነ ደረጃ ግን መነካት አለበት ብዬ ማስበው አነጋጋሪ ሆኖ እስካሁን ድረስ የቀጠለው እኛ ሀገር ነው። ብዙ ጊዜ ልማታነት አራኪ የሚሆነው አጨቃጫቂ የሚሆነው ሁሉም እየተነሳ ለምንድን ነው ይሄንን ፕሮጀክት የሚሰራው? ለምንድን ነው ይሄ መንግስት ግዴታው ስለሆነ ነው። ሁላችንም ማወቅ ያለብን ማንኛውም ፕሮጀክት የሚሰራው የመንግስት ግዴታ ስለሆነ ነው፣ የመንግስት ባህሪ ስለሆነ ነው። አዎ ቅድሚያ የሚሰጠው ነገር አለ። ቅድሚያ የሚሰጠው ደግሞ የመንግስት ስልጣን የተቆጣጠረው አካል ቅድሚያ የሚሰጠው ይሄ ነው ብሎ በተዋረድ ባስቀመጠው ደረጃ እንጂ አይ የኔ ቅድሚያ ከእናንተ ቅድሚያ ሊለያይ ይችላል። የአንዱ ፖለቲካ ፓርቲ ቅድሚያም ሊሰጠው የሚገባው ስራ ይሄ ነው ሊል ይችላል። ሌላኛው ደግሞ ያኛው ቀዳሚ ያደረገውን ዘርፍ አይ ይሄ ሰከንደሪም አይደለም መጨረሻ ነው መቀመጥ ያለበትም ሊል ይችላል። ስለዚህ የመንግስት ስልጣን የተቆጣጠረው አካል ለምሳሌ ለዜጎች ምቹ የመኖሪያ አካባቢን መፍጠር ቅድሚያ የሚሰጠው ነው ብሎ ሲያምን የመንግስት ስልጣን የተቆጣጠረ አካል ይሄን ነገር ሲሰራ ማበረታታት እንኳን ባንችል በተወሰነ ደረጃ ባንቃወም ተገቢ ነው። ምክንያቱም ጦርነት የሚደግፍ ማህበረሰብ ጦርነትን እየደገፍን ልማትን የምንቃወም ከሆነ ይሄ ነውር ነው፣ ይሄ አሳፋሪ ነው። ምክንያቱም ትልቁ ነገር እንደ ሀገር የሚያስፈልገን ጦርነት ሳይሆን ልማት ነው። ጦርነት ተገደን ተገፍተን እጃችን ተጠምዝዞ የምንገባበት አማራጭ ነው መሆን ያለበት። ከዛ በመለስ ግን የትኛውም አይነት ልማት ለምን ይሄ ብቻ ነው እንጂ ተብሎ ሊጠየቅ የሚገባው ለምን ይሄ ተሰራ ሊባል አይገባም። ምክንያቱም መንግስት ያስፈለገበት አንደኛው ነገር ለዜጎች ምቹ የሆነ የመኖሪያ አካባቢን ለመፍጠር ነው። ይህንን ተከትሎ እንግዲህ በተለያዩ የሀገራችን ክፍሎች ላይ በተለያዩ ከተሞች ላይ በተለያዩ ክልሎች ውስጥ የሚሰሩ የኮሪደር ልማቶች አሉ። እነዚህ የኮሪደር ልማቶች ኢኮኖሚያዊ ትርፍ ያላቸው ፕሮጀክቶች ናቸው ብዬ አስባለሁ። በሌላ በኩል ደግሞ በተወሰነ ደረጃ እንኳን ቢያንስ የኢኮኖሚ ኢንፍራስትራክቸር ናቸው ብሎ ማሰብ ደግሞ ይቻላል። ኢኮኖሚው እንዲበረታ፣ ኢኮኖሚው እንዲጠነክር የራሳቸው አስተዋጽኦ ማበረከት የሚችሉ ቢያንስ መተማመኛ መሆን የሚችሉ
ቢሮዎቻችን ለምሳሌ እንደ የመንግስት ቢሮዎች የነበሩበት ሁኔታ ይታወቃል። ኤርጎኖሚክስ የሚባለው የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ ቢሮዎችን በማጽዳት የጀመረው የሥራ አካባቢዎችን በማጽዳት የጀመረበት አንደኛው ምክንያት ቢሮ አካባቢ ያለውን ነባራዊ ሁኔታ ካልቀየርክ ሰው ለውጥ የሚፈልግ ከሆነ ከራሱ ነው መጀመር ያለበት። ሀገር ከመቀየር በፊት ቢሮ መቀየር ያስፈልጋል። ያ ቢሮ ማለት ቢሮ ውስጥ የሚቀመጠው ባለስልጣን ብቻ አይደለም። ያ ቢሮ ማለት የህዝብ ነው፣ የተገልጋዩ ማህበረሰብ ነው። ምክንያቱም ያ ቢሮ በተሻሻለ ቁጥር አብሮ መሻሻል ያለባቸው ነገሮች አሉ። አገልግሎቱ አብሮ መሻሻል አለበት። ቢሮ በዘመነው ልክ አገልግሎቱም አብሮ መዘመን አለበት። ግን ያንን ዘመናዊ አገልግሎትን ያልዘመነ ቢሮ ውስጥ ማምጣት ግን ተገቢ አይደለም። ስለዚህ ዘመናዊ ቢሮ ዘመናዊ አገልግሎት አብሮ መቅረብ አለበት ተብሎ ነው የሚታሰበው። ስለዚህ የትኛውም ኢኮኖሚክ ሞዴል ቢመጣ ኢኮኖሚክ ሬሌቫንስ የለውም፣ ኢኮኖሚክ ሲግኒፊካንስ የለውም ሊባል አይችልም። ኤርጎኖሚክሱም የኮሪዶር ልማት እና ኤርጎኖሚክስ ለኢኮኖሚው አበርክቶ አላቸው፣ የራሳቸው አስተዋጽኦ አላቸው በተለያየ መንገድ። የኮሪዶር ልማትን ለምሳሌ ብንወስድ በዚህ ውስጥ የተፈጠሩ ከፍተኛ የሥራ ዕድሎች አሉ። አንደኛው ኢኮኖሚክ ሮል አለው፣ የኢኮኖሚ አስተዋጽኦ አለው የሚባለው የሥራ ዕድል ፈጥሯል። በግንባታ ውስጥ የሚፈጠሩ የሥራ ዕድሎች አሉ፣ በጊዜያዊነትም ቢሆን በዘላቂነት ደግሞ እዛ አካባቢ ላይ የሚፈጠሩ የሥራ ዕድሎች አሉ፣ ከንግድ ጋር ተያይዞ የሚፈጠሩ። ስለዚህ ኢኮኖሚክ ኢምፕሊኬሽንም አላቸው። ነጥሎ ማየትና ምንም አይጠቅሙም ማለት ተገቢ አይደል። ምክንያቱም በኮሪደር ልማት ውስጥ የተፈጠሩ የሥራ ዕድሎች እንዳሉት ሁሉ ደግሞ ኮሪደር ልማት በራሱ ውስጥ ምንድን ነው? መንገድ ነው። ለምሳሌ የተለያየ የትራፊክ መጨናነቅ የነበረባቸውን አካባቢዎች በከፍተኛ ደረጃ የትራፊክ መጨናነቃቸውን ቀንሷል። ስለዚህ እነዚህ የትራፊክ መጨናነቆችን ለመቀነስ በሚደረጉ ግንባታዎች የተፈጠሩ የትራፊክ መጨናነቆች ሊኖሩ ይችላሉ። ግን አት ዘ ኤንድ ኦፍ ዘ ተነል ያለውን ላይት በማየት ወይም ደግሞ በዋሻው በስተመጨረሻ ጫፍ ላይ ያለውን ብርሃን በማየት ልንታገሳቸው የምንችላቸው ብዙ ውስንነቶች አሉበት፣ ብዙ ችግሮች ሊኖሩ ይችላሉ። ስለዚህ ኮሪዶር ልማት ማለት መኖሪያ ቤት ፕሮጀክቶችን ውስጡ የያዘ፣ መንገዶችን በውስጡ የያዘ፣ ወክዌዎችን በውስጡ የያዘ፣ ባይክ ሌኖችን በውስጡ የያዘ፣ የመጸዳጃ ቤቶችን በውስጡ የያዘ፣ ቢያንስ ዜጎቻችን በተወሰነ ደረጃ የሚናፈሱባቸው መናፈሻዎችን በውስጡ የያዘ። የትኛቸው ናቸው ለህዝባችን የማያስፈልጉት? ምክንያቱም ከዚህ በፊት ዜጎቻችን የሚጫወቱበት ቢያንስ እግራቸውን እንኳን የሚያፍታቱበት አካባቢ እንድናጣ ተደርጎ መሬት ተሸቅጦ ተቸብችቦ ተቸግረን ነበር። ቢያንስ አሁን በየአቅራቢያው በጊዜያዊነት ብቻ ሳይሆን በዘላቂነት አገልግሎት ላይ ሊውሉ የሚችሉ ዜጎች ቢያንስ እግራቸውን የሚያፍታቱባቸው የስፖርት ማዘውተሪያዎች ተከፍተዋል። ይሄ ነው የማያስፈልገው? ቢያንስ ዳይሬክትሊ እንኳን ባናያይዘው ኢንዳይሬክትሊ ዜጎች የስፖርት ማዘውተሪያ በቀላሉ ማግኘት ከቻሉ ቢያንስ በስፖርታዊ እንቅስቃሴዎች ውስጥ ይሳተፋሉ። ስፖርታዊ እንቅስቃሴዎች በተሳተፉ ቁጥር ደግሞ ጤናቸውን ይጠብቃሉ። ስለዚህ ጤናቸውን የጠበቁ ዜጎች ደግሞ አምራች ኃይል ይሆናሉ በአንድ በኩል። በሌላ በኩል ደግሞ ጤናቸውን የጠበቁ ሰዎች በሙሉ ኢምፖርት እያደረግን የምናመጣውን መድኃኒት ሴቭ ያደርጉልናል፣ አገልግሎት ሴቭ ያደርጋሉ። ስለዚህ የስፖርት ማዘውተሪያዎቹ በራሳቸው ኢኮኖሚክ ሮል አላቸው፣ ኢኮኖሚክ ኮንትሪቢዩሽን አላቸው። እንደ ቱሪዝም ዴስቲኔሽን የሚያገለግሉ ፕሮጀክቶች አሉ። የሀገር ውስጥ ቱሪስቶችም የውጭ ቱሪስቶች መጥተው ቢያንስ የሚያዩዋቸው። ይሄንን መገንዘብ ከባድ አይደለም። ኮሪደር ልማት ማለት አበባ መትከል ብቻ ነው ብሎ የሚያስብ ይሄ ፉል ፓኬጅ የሆነ ድንቁርና ያለበት ማህበረሰብ አለ፣ የህብረተሰብ ክፍል አለ፣ ቡድን አለ፣ ስብስብ አለ። ይሄንን እንደ ፖለቲካ ሲተነተን የሚውል ማለት ነው። ቢያንስ በእነዚህ ከተማ ውስጥ በተቆፈሩ ጉድጓዶች ውስጥ የተፈጠሩ የሥራ ዕድሎችን እንኳን ማሰብ የማይችል ስንት ሰው እዚህ ውስጥ ዛሬ በልቶ ያድራል። በአዲስ አበባ ከተማ ውስጥ ብቻ በብዙ 10 ሺዎች የሚቆጠሩ የሥራ ዕድሎች በኮሪደር ልማቱ ተፈጥረዋል። በሌሎች ከተሞችም እንደዚያ የሥራ ባህል ቀይሯል። 724 የሚሰራበት ከተማ ሆኗል። ከተሞቻችን ዛሬ ያሉበት ነባራዊ ሁኔታ ይሄ ነው። ከዚህ ከአዲስ አበባ ተነስተን ሸገር ሲቲን ተሻግረን ቢሾፍቱ ደርሰን አዳማ ብንሄድ 724 የሚሰራበት ፕሮጀክቶች አሉ። ስለዚህ ይሄንን በማቋሸሽ በማሳነስ ምንም የሚመጣ ጥቅም የለም፣ የፖለቲካ ትርፍ የለም። ዜጎች እንገላታሉ። ይንገላታሉ። ቅድም ብያለሁ። ለምሳሌ የትራፊክ መጨናነቅ አለባቸው የሚባሉ አካባቢዎችን ለመቀየር የሚደረግ ግንባታ የከፋ የትራፊክ መጨናነቅ ይፈጥራል። ምክንያቱም ግንባታው በሚገነባባቸው አካባቢዎች የሚዘጉ የተወሰኑ መንገዶች ስለሚኖሩ እቺን ቢያንስ እድሜ ልኬን የተጨናነቀ መንገድ ውስጥ ከምነዳ ለተወሰኑ ቀናት ለተወሰኑ ሳምንታት ከፍተኛ መጨናነቅ ቢፈጠር እንዴም በዘላቂነት ቢያንስ ኢዝሊ ድራይቭ የምናደርግበት ወይ እናገኛለን ብሎ ማሰብ ነው ሀገር የሚገነባው። በድህነት ውስጥ ተመቻችቶ መኖር አይደለም ሀገር የሚገነባው። ድህነት ቅርስ አይደለም። ከድህነት የረዘመ እድሜ ያለው ቅርስ እዚህ ሀገር ውስጥ የለም። አንዳንዱ ቅርስ የሚለው ድህነቱ ነው። ከድህነቱ ጋር ተመቻችቶ ስለኖረ ለላም ቀንዷ አይከብዳትም ጠይቆ እንዳልተረዳ ሰው ማለት።
ለላም ቀንዷ አይከብዳትም እንደሚባለው ድህነቱ የማይከብደው ሰው አለ። ተቃቅፎ አንተ ትብስ አንቺ ትብስ ተባብሎ ስለኖረ ድህነቱን በተለያየ ነገር ለመሸፋፈን የሚሞክር ሰው አለ። ከድህነቱ ጋር አራድዬ መጫወት የሚፈልግ፣ ድህነቱን በአክሱም ሐውልት መሸፈን የሚፈልግ፣ ድህነቱን በላሊበላ መሸፈን የሚፈልግ፣ ድህነቱን በፋሲለደስ መሸፈን የሚፈልግ፣ ድህነቱን በሶፍ ዑመር መሸፈን የሚፈልግ፣ ድህነቱን በገዳ ስርዓት መሸፈን የሚፈልግ ማለት ድህነታችንን እንደዚህ ሸፍነን አሳድገን ዛሬ ድህነታችን እነዚህ ነገሮች ሁሉ ሸፍኗል። ዛሬ ያለንበት ነባራዊ ሁኔታ ኢትዮጵያ ሲባል ፋሲለደስ አይደለም ወደ ጭንቅላቱ የሚመጣው፣ ድህነት ነው ወደ ጭንቅላቱ የሚመጣው ማንኛውም ቱሪስት። ስለዚህ ከተሞቻችንን በተወሰነ ደረጃ ማጽዳት፣ ከተሞቻችንን በተወሰነ ደረጃ ዘመናዊነትን ማላበስ፣ ከተሞቻችን የሚያስፈልጋቸውን መሰረታዊ ፍላጎቶች ማሟላት ጀስት ቤዚክ መንገድ ቤዚክ ነው፣ መሰረታዊ ፍላጎት ነው ለአንድ ከተማ። መንገድ የሌለበት ምክንያቱም አንድ ከተማ እንኳን የሚባለው ካለው የቆዳ ስፋት ምን ያህሉ ፐርሰንቱ በመንገድ ተሸፍኗል እኮ ነው የሚባለው። አብዛኞቹ የኛ ሀገር ከተሞች ይህን መስፈርት አያሟሉ። ፕራይመሪ በሆነ ስታንዳርድ እንኳን ከተሞቻችንን ከተሞች የማስመሰል ከተሞቻችንን ከተሞች የማድረግ ፕሮጀክት ነው ኮሪዶር ልማት የሚባለው ፕሮጀክት። ይሄ ፕሮጀክት በተለያዩ ከተሞች ሲገነባ በተለያየ መንገድ ሀብት የማሰባሰብ ስራዎች ተሰርተዋል። በዚህ ውስጥ ከፍተኛ የሆነ መስዋዕትነት የከፈለ የንግዱ ማህበረሰብ አለ። የተለያዩ መስተጓጎሎች የተጋረጡበትም ቢሆን ከፍተኛ መስዋዕትነት እየከፈለም ቢሆን ከፍተኛ አስተዋጽኦ ያደረገ የንግድ ማህበረሰብ አለ በብዙ ከተሞች ላይ። ከተሞች የየራሳቸውን ሀብት የማሰባሰቢያ መንገድ ተጠቅመው ከተሞቻቸውን ያለማሉ፣ ከተሞቻቸውን ያበለጽጋሉ። ከሰሞኑ እንግዲህ ጎንደር ላይ ተካሂደው ይሄ ነው። ያጫት ብዙ ነበረ እንድል ያደረገኝ ጎንደር ተሞሸረች ሲባል ለምን እንዴት ማሊያ ገባት የሚሉ ጥያቄዎች መበራከታቸው ሳይ ያጫት ብዙ ነበረ። ምክንያቱም በገጠር የተለያዩ ሰዎች ያጫት ሴት ለአንዱ ስትዳር እስከ መገዳደል፣ እስከ የተወሰነ ትርምስ እስከ መፍጠር፣ እስከ መደባደብ የሚደርሱ ነባራዊ ሁኔታዎች ሊኖሩ ይችላሉ። ዛሬ የሚመለከተውም የማይመለከተውም ተነስቶ እንዴት ለምን ጎንደር መልማት የለባትም ነው ጥያቄው። ጎንደር ላይ ብቻ አይደለም ኮሪደር ልማት የተገነባው፣ በተለያየ ምዕራፍ ተከፍሎ ከዋና ከተማዋ ከአዲስ አበባ ጀምሮ በሰሜንም በምስራቅም በደቡብም በምዕራብም በኩል ቢኬድ ሰፋፊ የኮሪደር ፕሮጀክቶች እየተሰሩ ጎንደር ላይ ብቻ አይደለም የተካሄደው። ስፔሲፊካሊ አማራ ክልል ብንሄድ በአማራ ክልል አብዛኞቹ የወረዳና የዞን ከተሞች ላይ ኮሪደር ልማት ፕሮጀክቶች ይሰራሉ። ኦሮሚያ ክልል ውስጥ እንደ ኦሮሚያ የከተማ ልማት ቢሮ መረጃ መሰረት በመቶዎች የሚቆጠሩ ከተሞች የገጠር ከተሞችን ጨምሮ የኮሪደር ልማት ግንባታ ይካሄድባቸዋል። ሀብቱ ከየት ይመጣል ከተባለ ከመንግስት ብቻ አይደለም። ከተሞቹ የራሳቸውን ሀብት የማሰባሰብ አንዳንዴ ፍትሃዊ አንዳንዴ ኢፍትሃዊ በሆነ መንገድ ጭምር ሀብት የማሰባሰብ እንቅስቃሴ አድርገው ኮሪደር ልማት ይገነባሉ። ጎንደር ተሞሸረች ሲባል አዲስ ነገር አይደለም። ቃሉም አዲስ አይደለም ለጎንደር ማህበረሰብ፣ ጎንደርን ለሚያውቅ ማህበረሰብ ያ ቃል አዲስ አይደለም፣ የተለመደ ቃል። ጥምቀት በመጣ ቁጥር ጎንደር ተሞሽራለች ይባል የለ እንዴ? ምንድን ነው አዲስ ነገር ያደርገው? ከቃሉ አይደለም ጸባቸው፣ ከልማቱ ነው። ምክንያቱም እነሱ አጉልተው ማሳየት የሚፈልጉት ውድመቱን ነው፣ ልማቱን አይደለም። ምክንያቱም የቆመ ፈረስን ጥንባንሳም ሆነ አውሬ ሊበላው እንደማይችለው ሁሉ የግድ ከተማዋ በጦርነት ውስጥ መድቀቋን ማሳየት ነው የሚፈልጉት። ለልማት አስቻይ የሆነ ኢንቫይሮንመንት አለመኖሩን ነው ማሳየት የሚፈልጉት። ስለዚህ በእነዚህ ሰዎች አይን ውስጥ ልማት አይን ውስጥ የገባ በርበሬ ማለት ነው። ለዚህ ነው አሁን ከፍተኛ ጫጫታ አይፈጠረው። እጅግ የሚያስቀው ደግሞ ቢያንስ እንደው በቀጥታ እንደው ከዚህ አካባቢ ጋር ቀጥታ ግንኙነት ያላቸው ሰዎች ቢያወሩት ቢቃወሙት እንደው አንድ ነገር ነው። የኢሳያስ ባልቴቶችም ደግሞ እዚህ ውስጥ መሳተፋቸው ነው የሚያስቀው። እጅግ የሚያስቀው ተመልከቱት። ይሄንን አሁን የተገኘው ባልየው ያ ሙሽራ ከያዝክ ወይ የምትሞሽራት ሴት ልጅ ካለች እኮ ባልተገኝቷል ማለት ነው። እና ምን አይነት ምንድን ነው? ምን አይነት ግብ፣ ምን አይነት ሐሳብ ነው? ምን አይነት ታርጌት ለመምታት ነው ጎንደርን ሞሽራት? ኢትዮጵያ ውስጥ 78 ብሔር ብሔረሰቦች ካሉ ለምንድን ነው እንደዚህ አይነት ሙሽርነት ለአማራ ሕዝብ ብቻ የተፈቀደለት? ስንት ብሔር ብሔረሰቦች ኢትዮጵያ ውስጥ የተረሱ መኖራቸውን ደግሞ ማንም የማያውቃቸው እኮ ብዙ ብሔር ብሔረሰቦች አሉ። ለምንድን ነው እዛ ተኪዶ መደገስ ያልተፈለገው መሞሸር ያልተፈለገው ጎንደር ውስጥ ወይ ደግሞ አማራ ክልል ውስጥ ያስፈለገው? እና ሁሉ ጊዜ አንዩዥዋል የሆነ ያልተለመደ ነገር ከመንግስታት ያልተለመደ ነገር ከሀገር መሪዎች ያልተለመደ ነገር ለዛውም ትንሽ ቁርሾ ባለበት አካባቢ ሲታይ ለምንድን ነው አሁን የጎንደርን ህዝብ እንደዚህ አድርገህ ደግሰህ አስበልተህ ከተማውን አስሞሽረህ ብረት የተሸከሙ ልጆቻችሁን አምጡልን ነው ወይስ ምንድን ነው? እነዚህ ባልቴቶች ያልገባቸው ትልቁ ችግር ስለ ኢትዮጵያ የሚያውቁ ይመስላቸዋል እንጂ ምንም የሚያውቁት ነገር የለም። የነሱ እዚህ አገልጋዮች አሉ፣ የነሱ መረጃ አቀባዮች አሉ። ሰክሰሳቸው የውድመት ሪፖርት ማቅረብ ስለሆነ
የሚያቀርቡላቸው ሁኔታ ሁሉ እነሱ የሰጧቸው ነው የሚቀበሉት። ለምን ጎንደር ብቻ? ለምን አማራ ብቻ? ኢትዮጵያ ውስጥ 70 ምናምን ብሔሮች አሉ። እነሱ ለምን አልተሞሸሩ? ማለት ለነሱ ያልተለመደ ነው። ልማት የሚባል ነገር ያልተለመደ ነው። በ30 ዓመት ታሪክ ውስጥ አንድ የረባ ግድብ እንኳን መስራት ያልቻለ ሀገር፣ አንድ የረባ መሰረተ ልማት መገንባት ያልቻለ ሀገር፣ ባንክ ብርቁ የሆነ ማህበረሰብ፣ በዚህ ዘመን ወደኋላ ተመልሶ በመቶ ዓመታትን ወደኋላ ተመልሶ የሚኖር ማህበረሰብ፣ እጅግ ኋላ ቀር የሆነ ማህበረሰብ፣ በድህነት ውስጥ ተመቻችቶና ተኩራርቶ የሚኖር ማህበረሰብ፣ በድንቁርና ውስጥ ተመቻችቶና ተኩራርቶ የሚኖር ማህበረሰብ ባልተለመደ መልኩ መሪዎች ባልተለመደ መልኩ እንደዚህ አይነት ፕሮጀክቶች ሲሰሩ ለምን ብላችሁ መጠየቅ አለባችሁ ይላል። ምን ነው ለምን ብሎ የሚጠይቀው? ለጎንደር መንገድ መገንባቱ ነው ለምን ብሎ የሚጠይቀው? ለዜጎች ምቹ የመኖሪያ አካባቢ መፈጠሩን መገንባቱ ላይ ነው ለምን ብለን የምንጠይቀው? ምን ነው ለምን ብለን የምንጠይቀው? እውነቱ ለመናገር ማለት መንግስታችሁ ልማት አላስተማራችሁም። ትልቁ ችግር ይሄ ነው። መንግስታችሁ ህዝብ የሚያስተዳድርበት መንገድ ከመሽሩም ፋርሚንግ ጋር ነው ለኔ የሚመሳሰልብኝ። እውነቱ ለመናገር መሽሩም ፋርሚንግ የሚባል አይዲዮሎጂ አለ። የጅብ ጥላ ነው እንጉዳይ የሚባል በአማርኛ መሰለኝ። you put him in the dark and you feed him shit ይባላል። ኤርትራ ውስጥ የሚሰራው ስራ ይሄ ነው። ህዝቡን ጨለማ ውስጥ በማስቀመጥ ቆሻሻ የሆነ መረጃን በመመገብ በምን አቅማችሁ ትከሻ መገፋፋት ውስጥ እንደምትመጡ እኮ ነው ግራ የሚገባኝ። ያ ህዝብ በእናንተ ጭንቅላት መድቀቁ ነው የሚያሳዝነው። ጀስት መሽሩም ፋርሚንግ ነው እየሰራችሁበት ያላችሁት በህዝባችሁ ላይ። በቀጠናችሁ ውስጥ በአካባቢው ላይ ምንም አይነት ብልጭ የምትል የልማት ተግባር እንዳትኖር ዳስዋት ዲድ ሶማሊያ ውስጥ አልሸባብን በማጠናከር ውስጥ ከፍተኛ አስተዋጽኦ ያደረጋችሁ ለዚህ ነው። በቀጠናው አለመረጋጋት ውስጥ ማትረፍ ስለምትፈልጉ ሀገራችሁን በማልማት ውስጥ አይደለም። ለምን ብላችሁ ጠይቁ ስትሉ አታፍሩ? በ30 ዓመት ውስጥ ምን ሰራ መንግስታችን ምን ሰራ ብላችሁ ለምን አትጠይቁ? ምንድነው ከባድ ያደረገባችሁ? ለመንግስታችሁ ከምትቆረቆሩት በላይ ቢያንስ ለህዝባችሁ ተቆርቆሩ። ቢያንስ ለህዝባችሁ። ስለዚህ ጎንደር ተሞሸረች ማን ሊያገባት ነው? ምን አገባህ? አጨታት ከነበረ ተስፋ ቁረጥ። መንግስት የሰላም የጸጥታ ችግር ባለባቸው አካባቢዎች በሙሉ ያለውን አቅም አሟጦ ሰላም ለማምጣት ይሞክራል። በአንድ እጁ ደግሞ ልማትን ይሰራል። ሰላማቸው አስተማማኝ በሆኑ አካባቢዎች ላይ ልማትን ይሰራል። እናንተ አሁን አምናችሁ መቀበል ያልፈለጋችሁበት አንደኛው ነገር እድሜ ልካችሁን ውድመትን መዘገብ ነው የምትፈልጉት። ውድመትን ማጉላት ነው የምትፈልጉት። ስለዚህ ይሄን የሚቃረን ነገር ሲፈጠር ጫጫታችሁን ትመጣላችሁ። ሰሞኑን የነዚህ ባልቴቶች የጭንገረዶች ነበሩ ወጥተው ሲለፈልፉላቸው የነበሩ። የነሱ በቂ አይደለም። ዛሬ መጥተው እነሱ አሁን ይሄንን ለማውራት ይሞክራሉ። ጎንደር ተሞሸረችም አልተሞሸረችም ጎንደር ውስጥ ያሉ የልማት ጥያቄዎች ይመለሳሉ። የጎንደር ህዝብ ምቹ የመኖሪያ አካባቢ ጥያቄ አለ። ጎንደር ውስጥ የታመቀ ብዙ አቅም አለ። የአቅም መከፈት አለ፣ መታየት አለበት፣ ጎልቶ መውጣት አለበት። በአንድ በኩል ይሄን መስራት መንግስታዊ ተግባር ነው። ለምን የማይባል መንግስታዊ ተግባር ጎንደር ላይ ብቻም የተወሰነ አይደለም። እናንተ እንዳላችሁት አማራ ክልልም ላይ ብቻ የተወሰነ አይደለም። አዲስ አበባም ተሞሽራለች፣ ቢሾፍቱ ተሞሽራለች፣ ኮምቦልቻ ተሞሽራለች፣ ባህር ዳር ተመሳሳይ ነው። ሰመራ ብንሄድ፣ ጅግጅጋ ብንሄድ፣ ድሬዳዋ ብንሄድ፣ ሐረር ብንሄድ፣ ጋምቤላ፣ አሶሳ ከነዚህ ውስጥ የሚያጫቸዋቸው ካሉ ተስፋ ቁረጡ። እናንተ ስለ ውድመት ነው የምትፈልጉት። በተደጋጋሚ ጊዜ እንደምለው ውሾች ተራቡ ተብሎ ፈረሶች አይሞቱም። እናንተ የውድመት መረጃ ፈለጋችሁ ብለን ሁለት እጃችንንም እግራችንንም ጦርነቱ ዛንከት እናንተ ፈለጋችሁ ብለን ራሳችሁን መጠየቅ ያለባችሁ። ሌላው የቀጠናው አካባቢ ሲለማ፣ ሌላው አካባቢ እዚህ ደረጃ ሲደርስ እኛ በ30 ዓመት ውስጥ ምንድነው እዚህ ያስቀረን? ይሄ ሁሉ ሪሶርስ ኖሮን ይሄ ሁሉ አቅም ኖሮን ምንድነው እዚህ ያስቀረን? ወይ ሰርተ ዜጎችን ማብላት አለብህ፣ ወይ ለምነህም ተበድረህም ተለቅተህም ሌሎች ዜጎችን አብልተ ማሳደር አለብህ። ይሄ ሰውዬ ብቻው እንዳይቀር ተብሎ እኮ ነው ድንበር እኮ የተዘጋው። ማለት ስለ ስደተኞች እናንተ ማውራት የለባችሁ። አዎ እንዳላችሁት የኢትዮጵያ ሕዝብም የኢትዮጵያ ልጆችም በተለያየ ምክንያት ከሀገራቸው ይሰደዳሉ። ወደ ኤርትራ ግን አይሰደዱም። ወደ ኤርትራ አይሰደዱ። ይህን ማወቅ አለባችሁ። ስለዚህ ራሳችሁን በተቻላችሁ መጠን ከኢትዮጵያ ጋር ማወዳደር ሊጋችሁ አይደለም። ዳስ ኖት ዩር ዲቪዚዮናችሁ አይደለም እሱ። ስለዚህ የኢትዮጵያ ሕዝብ ከኤርትራ ሕዝብ ጋር ወንድም ሕዝብ ነው። በኢትዮጵያና በኤርትራ መካከል ላይ ባለ የሀገርነት ግንኙነት ውስጥ ትልቁ ጋሬጣ አሁን እናንተ ኩርሲውን ስሩን ደግፍለታል የምትሉት ሽማግሌ ነው። አንድ አባባል አለ፣ ያረጀ ዝንጀሮ ምን ሲሆን ይሞታል ሲባል በጉርምስና ጊዜው የዘለለውን ገደል ለመዝለል ሲሞክር ይሞታል ይባላል። ለሽማግሌያችሁ ይህንን ነው መንገር ያለባችሁ። በጉርምስና ጊዜ የዘለልከውን ገደል ለመዝለል እየሞከርክ ነው። የዝንጀሮ ሞት ነው የምትሞተው፣ ያረጀ ዝንጀሮ ሞት። ቢያንስ እንደው ትንሽ ኩሬ ትንሽ የሆነች የመስኖ ነገር ግድብም ነገር
ትንሽ ሆነች መንገድ ነገር ትንሽ ቢያንስ የባንክ አገልግሎት ሰሞኑን የመሃል ሜዳ ሚዲያው የእናንተ ወዳጅ የነበረ ጋዜጠኛ ኤርትራ ምን እንደምትመስል በአዲስ ኮምፓስ ሚዲያ ላይ ቀርቦ ሲናገር ሰምቻለሁ። በገንዘባችሁ ላይ እንኳን ማዘዝ የማትችሉ ህዝቦች እንደሆናችሁ በገንዘባችሁ ላይ እንደዚህ አይነት እንደ ውድር አለብኝ፣ ዕቁብ አለብኝ፣ ሰርግ አለብኝ ወይም ደግሞ ተስካር አለብኝ እና እንደው ይህችን የሆነች ገንዘብ ከባንክ አካውንቴ ላወጣ ነው ብላችሁ ፍቃድ እንደምትጠይቁ ከዛ ፍቃዳችሁ ታይቶ አይ ይሄ ሁሉ አያስፈልጋችሁም እቺ ትበቃችኋለች እንደምትባሉ ሪያሊቲያችሁ ይሄ ነው። ባንኪንግ ሲስተማችሁ ይሄ ነው። እንግዲህ ይሄ ጋዜጠኛ ጓዳ ጎድጓዳችሁ እንደሚያውቅ ራሳችሁም ነግራችሁናል በተለያየ ጊዜ። ባንክ ተከፍቶ እንደማያውቅ ነው የነገረን። ኤቲኤም የሚባል ነገር አይደለም እነሱ መንግስታችሁም እንደማያውቅ አይደለም ህዝቡ መንግስቱ ማያውቅ። ፕሬዚዳንት ኤርዶሃን የተናገሩት አንድ ንግግር አለ። ለአንድ ሀገር ነው ያን ንግግር የተናገሩት። እናንተ እኮ ሀገር አይደላችሁም ድርጅት ናችሁ። የአንድ የኢትዮጵያን ከተማ አቅም የሌለው ኢኮኖሚ ይዘህ ከኢትዮጵያ ጋር አፍ መካፈትህ እጅግ አሳፋሪ፣ የመካሪነት ሚና ይዘህ መምጣትም ደግሞ ያሳዝናል። ትልቁ ችግር የኛው ችግር ነው። እናንተም በዚህ ደረጃ ትከሻ መለካካት ውስጥ ያመጣችሁ ችግር እዚሁ የኛ ችግር ነው። እሱ ማኔጅ እናደርጋለን። እሱ ግን ዋናው መሰረታዊ ነገር ጎንደር ትለማለች እንደ ማንኛውም የኢትዮጵያ ግዛት። እሷ ላይ ተስፋ ቁረጡ። ማንም እናንተ ጋር መጥቶ ቢያደገድግ ቢያሸበሽብ የጎንደር ልማትን፣ የአማራ ልማትን፣ የኢትዮጵያ ልማትን ማደናቀፍ አይችልም። አሁን በዛ ደረጃ ላይ መጥቷል። እናንተ ኢትዮጵያ ውስጥ ያላችሁ ፍላጎት ኢትዮጵያን በማድቀቅ እንደ ኤርትራ መንግስት አይነት ድንክ አስተሳሰብ ያለው መንግስት ሁል ጊዜ እሱ ማደግ ስለማይችል የእሱ ጭንቅላት ስላረጠ ሌሎቹን ሁሉ ከሱ በታች የሚያደርጉ ነገሮችን ሁሉ ያደርጋል። እሱ መበልጸግ አይችልም። ስለዚህ ጎረቤቶቹ እንዳይበለጽጉ ማይፈነቅለው ድንጋይ የለም። እሱ መልማት አይችልም። ሌሎች እንዳይለሙ የሚችለውን ሁሉ ያደርጋል። እና እዚህ አካባቢ ጋር ልማት እንስራ ብትለው አይመጣም። እና እዚህ ቦታ እንዋጋ ስትለው ግን ይመጣል። ከዛ ጦርነትን አወሳስቦ ይወጣል። የእናንተ መንግስት ማለት ያ ነው። እድሜ ለጠቅላይ ሚኒስትር አብይ አህመድ መንግስት። አፋችሁ ውስጥ የተተበተበን የማዕቀብ ትብታብ ከአፋችሁ ላይ ፈታው። እሱ ቢያንስ እንደው ወደ ዓለም አቀፉ ጠረጴዛ ላይ ያመጣችሁ እሱ እንደው ቢያንስ ኢኮኖሚክ ሬሌቫንስ አላት ሀገሪቷ። ህዝቡ እንደ ህዝብ ከኢትዮጵያ ህዝብ ጋር ወንድምና እህት ሆኖ መኖር የሚችል ህዝብ ነው፣ የኖረ ህዝብ ነው። ስለዚህ በተቻላችሁ መጠን እንዴት አድርገን ሀገራችንን እናስተካክል፣ የኢትዮጵያን ህዝብ ልማት ሲሰራል ለምን ብለህ ጠይቅ ብላችሁ ከመጠየቅ መንግስታችሁን ሄዳችሁ ለምን እናንተ እንደ ኢትዮጵያ መንግስት አትሰሩ ማለት የሚሰረቅ የሚዘረፍ ነገርን በሙሉ የሌለበት ሀገር ፈጥረ ስታበቃ ሌባ የለም እኮ ኤርትራ ውስጥ፣ ዝርፊያ የለም እኮ፣ ሰላም ነው። እንዴት ሰላም አይሆን? እንዴት ምን ይዝረፍ? የረባ ስማርትፎን እንኳን የሌለው ሀገር ማለት ህዝቡን አደህይተው ውስጥ አበቃ ምን ይዝረፍ? እንደው ዘራፊ እንዲኖርም እኮ የሚዘረፍ ነገር ያስፈልጋል። በድህነት ውስጥ ተመችቷችሁ እየኖራችሁ፣ በድህነት ውስጥ ተመቻችታችሁ እየኖራችሁ እንደው የኛዎቹ እንደው ይሻላሉ። ላለፉት 100 ዓመታት ማለት በሚቻል ደረጃ የኛዎቹ ቢያንስ እንደው በአክሱምም በላሊበላም በሆነችም ነገር እየሸፈኑ ድህነታቸውን አሳድገው አሁን እዚህ ደረጃ አድርሰውታል። እናንተ እኮ የምትሸፍኑበት ድህነታችሁን የምትሸፍኑበት እንኳን አንድ የረባ ነገር እኮ ነው። በምን ድህነቱን ትሸፍኑት? ግማሹ ህዝቡ ተማሮ ይወጣ፣ ግማሹ በውትድርና ጥርናፍ ውስጥ ጠርንፋችሁ ያስቀመጣችሁት፣ ግማሹ እርጅና ይዞት፣ ግማሹ የጤና ችግር ይዞት። እራሳችሁ ናችሁ እኮ ይህን የምትናገሩ። በየቤቱ ክላሽ የታደለበት ሀገር ነው የምትሉ እኮ ራሳችሁ ናችሁ። ይህንን ነው ሀገር የምትሉት? ምን እያስጨዋችሁ እንዳለ ይገባናል፣ እናውቃለን በደንብ ምን እያስጨዋችሁ እንዳለ በደንብ ግልጽ ነው፣ ይገባናል። ዋናው መሰረታዊ ነገር ግን ቅድም ቱርኮቹ እንደሚሉት ውሾቹ ተራቡ ብለን ፈረሶች አይሞቱም ወይም ፈረሶቻችን አንገልም። ለእናንተ የውድመት ጥማት ብለን ልማታችንን አቁመን በሁለት እግራችን ጦርነት ውስጥ አንማገድ። በአንድ እጃችን ሰላም የማስከበር በሌላው እጃችን ልማትን የማረጋገጥ ስራ ላይ እንዘምታለን። ይህን ማወቅ ያስፈልጋቸዋል። በዚሁ ላይ አያይዘን ማየት የምንችለው አንድ እንትን አለ። ስለ ትግራይ ያነሳሉ ከጎንደር መሞሻር ጋር አያይዘው። ተወደደም ተጠላም አንዳንድ እውነቶች አሉ፣ መሬት ላይ ያሉ እውነቶች፣ ፋክትስ ኦን ዘ ግራውንድ። አሁን መሬት ላይ ያለው ነባራዊ ሁኔታ ትላንት ከነበረው ነባራዊ ሁኔታ ይለያል። የደከመን ሄዶ በርታ እያሉ ጦርነት ማስቀጠል ምን ማለት እንደሆነ እነዚህ ሰዎች ሲያወሩ ስሟቸው። በትግራይ በኩል ደግሞ በተለይ ታደሰ ወረደ እንደ ጊዜያዊ መስተዳደር ፕሬዝዳንት ለምንድን ነው በዚህ 2 ሳምንት ውስጥ ወይ ደግሞ በአንድ ሳምንት ውስጥ 2-3 ጊዜ ይህ አከራካሪ የሆነ ቦታ ላይ ለየት ባለ መልኩ ዋንነቱ ወይ ደግሞ ባለቤትነቱ የአማራ ክልል ነው በሚያሰማ መልኩ እንዲህ አይነት ዜናና ፕሮግራም መሰራት የተፈለገው?
ምንድን ነው ዓላማው? ለምንድን ነው ባለፉት 2 ዓመታት ውስጥ እንደዚህ አይነት ነገር ያልተደረገው? እኛ በሰላማዊ በሆነ መልክ ዜጎቹ ወደ ቀያቸው እንዲመለሱ አማራ ክልል ካሉ ሰዎች ጋር በምንግባባበት ሰዓት ለምንድን ነው የትግራይን ህዝብ ማስከፋት የተፈለገው? ምን አይነት መልእክት ነው ያለው? ምን አይነት ዓላማ ነው ያለው ብሎ ደግሞ ታደሰ ወረደና የትግራይ ዜጎችን መጠየቅ አለባቸው። በጎንደር ተሞሸረች በተባለው የገንዘብ ማሰባሰቢያ ፕሮግራም ላይ የወልቃይት ጠገዴ ጠለምት ዞን ወደ 2 ሚሊዮን ብር ድጋፍ አድርጓል። ይህንን ተገን አድርገው ትላንትና አማራው ደከም ሲል የወልቃይትና የጠገዴን ጉዳይ ወደ ለአማራ ይገባል ብሎ ያራግባሉ። ወደ አማራው ያዘነበለ ሲመስላቸው ደግሞ ወደዛ ጠጋ ይሉና ጊዜያዊ መስተዳድሩ ጀነራል ታደሰ ወረደ ይህን ነገር ጠንከር አድርጎ መያዝ አለባቸው። ይሄ ነው ጸብ ማስቀጠል ፍላጎት ነው ያላቸው እነዚህ ሰዎች። አንድን ሰው ኢምፓወር የማድረግ ወይም ደግሞ በኢትዮጵያ ውስጥ በሚደረጉ የትጥቅ ትግሎች ውስጥ አንድ ወገን አሸናፊ ሆኖ እንዲወጣ አይፈልጉም። ኤርሚያስ እንደሚለው ሁሉም የየመንደሩ ፌስታል ተሰፍሮለት ተቀምጧል። እዛ ሁሉንም በየፌስታሉ አድርገውታል። በመሬታቸው ላይ እርስ በርስ አይጋጩ። ወደ ኢትዮጵያ ውስጥ ሲመጡ ግን እርስ በርስ ተጻራሪ የሆነ ተጣፋፊ የሆኑ ኃይሎች ሊያደርጉ የሚችሉት ጸብ ማስቀጠል ነው። ደከም ሲል አንተ አይዞ ይላሉ፣ ከጀርባ ደገፍ ያደርጉታል ሊወድቅ ሲል። ከዛ ደግሞ በዚህ በኩል ደከም ሲልበት ደግሞ በዚህ በኩል መጥተው ይደግፋሉ። የኢትዮጵያ መንግስት የወልቃይትና የጸገዴን ጉዳይ እንደ መጫወቻ ካርድ ነው ሊጠቀምበት የሚፈልገው ብለው የሚነግሩን የራሳቸው ጉዳይ ነው። አሁን መሬት ላይ ባለው ነባራዊ ሁኔታ ወልቃይት ወይም ደግሞ ደሶኮል የምዕራብ ትግራይ ተብሎ ይጠራ የነበረው መሬት አሁን ቢያንስ አሁን ባለው ነባራዊ ሁኔታ በአማራ ክልላዊ መንግስት ስር ገብቷል። አሁን መሬት ላይ ባለው ነባራዊ ሁኔታ አስተዳደሩን የተቆጣጠሩ ሰዎች የአማራ ክልላዊ መንግስት የአስተዳደር አካል ነን ብለው ነው የሚያምኑት። ራሳቸውን የበጌ ምድር እንደሚባለው የጎንደር የሰሜን ጎንደር አካል ነው ብለው ነው የሚያስቡት። የጎንደር አካል ነን ብለው ነው የሚያስቡት እንግዲህ ራሳቸው። ስለዚህ ጎንደር ስትሞሸር ለጎንደር ልማት ድጋፍ ያደርጋሉ። ግልጽ ነው። ኤክስፔክትድ። የሶማሌ ብሔራዊ ክልላዊ መንግስት ፕሬዚደንት የሆኑት ፕሬዚደንት ሙስጠፌ እዛ መድረክ ላይ ተገኝተዋል። ለምን ስለ ጎንደር ሙስጠፌን አይመለከታቸውም ለምን አትሉ? በነካጃችሁ ምን አገባው ለምን አትሉ? ለምሳሌ ፋሲል ከነማ ይመስለኛል አንድ ጊዜ በኢትዮጵያ ፕሪሚየር ሊግ ዋንጫ በልቶ ነበር እና ዋንጫ በልቶ የሽልማት የገንዘብ ማሰባሰቢያ ላይ ካልተሳሳትኩ ትልቁን ሽልማት የሸለመው ለፋሲል ከነማ የኦሮሚያ ብሔራዊ ክልላዊ መንግስት ነው። ኢቨን ከክልሉ መንግስት በላይ ማለት ነው ሽልማት የሸለመው የኦሮሚያ ብሔራዊ ክልላዊ መንግስት ነው። ምክንያቱም ኢትዮጵያ ነው ሀገሩ። የሶማሌው ጉዳይ አማራው ያገባዋል። መተጋገዝ ኢትዮጵያዊ ባህሪም ነው። ስለዚህ እነዛ ሰዎች የአማራ ክልል አካል ነን ብለው የሚያምኑ አመራሮች አሁን አካባቢው ላይ አሉ። የጎንደር መሞሸር ጀነራል ታደሰ ወረደ አቅም ቢኖረው ቢያግዝ ተገቢ ነው። ለጎንደር ልማት መደገፍ ለጎንደር ልማት ጀነራል ታደሰ ወረደ አቅም ቢኖረው ተገቢ ነው። የኦሮሚያ ብሔራዊ ክልላዊ መንግስት ለጎንደር ልማት ድጋፍ ማድረግ አቅሙ በፈቀደልክ ተገቢ ነው። ይሄ ለኢሳያስና ኢሳያሳውያን አይገባችሁ። ይሄ ጥሩ ትምህርት ነው ለኤርትራ ህዝብ ልትወስዱለት ይገባ የነበረው። ግን you are just in the mushroom farming ስራ ውስጥ ስላላችሁ ህዝባችሁን በጨለማ ውስጥ ማስቀመጥ፣ ከዓለም እንዳይገናኝ፣ ከዓለም ጋር ራሱ እንዳያወዳድር፣ ትንሽ ከዓለም ጋር መወዳደር እድል የምታገኙት ከሀገር ስትወጡ ነው። ስለዚህ ዋናው መሰረታዊው ነገር የጎንደር ጉዳይ የኢትዮጵያውያን ጉዳይ ነው። በዜግነትም ኢትዮጵያዊ ለሆኑ በተግባርም ኢትዮጵያዊ ለሆኑ በዜግነት ኢትዮጵያዊ ነኝ እያሉ በተግባር ኤርትራዊ የሆኑ ብዙ አሉ። ኤርትራዊ ሳይሆን ኢሳያሳዊ የሆኑ እናንተ በዜግነትም ኤርትራዊ አይደላችሁም፣ በዜግነትም በተግባርም ኢሳያሳዊ ናችሁ። ስለዚህ ቢያንስ ከጦርነት አስተሳሰብ ውጡና ከጥንባንሳነት አስተሳሰብ ውጡና ቢያንስ የልማት ቢያንስ ስለ እድገት ቢያንስ ስለ ብርሃን ከጨለማ ውጡና ስለ ብርሃን ማሰብ ጀምሩ። ማንም በህዝብ ቁጥራችሁ የናቃችሁ የለም። ማንም በቆዳ ስፋታችሁ የናቃችሁ የለም። ራሳችሁን መጠየቅ የነበረባችሁ ትንሽ የህዝብ ቁጥር ያላት ትንሽ የቆዳ ስፋት ያላት ጅቡቲ እንዴት ከኢትዮጵያ ብቻ የምታገኘው የእናንተ አኑዋል ጂዲፒን ይበልጣል? እንዴት እኛ ከዚህ ከ1300 1400 ኪሎ ሜትር ላይ የተዘረጋ የባህር ጠረፍ እያለን ጅቡቲ ከባህሯ ብቻ ከኢትዮጵያ ብቻ ኦልሞስት ወደ $4 ቢሊዮን እንዴት ታገኛለች? እኛስ ይህን ሀብታችን እንዴት ነው የምንጠቀመው? እንዴት ነው ከኢትዮጵያ ወደኛ የሚፈሰውን ተከዜን ተጠቅመን እንዴት ነው መልማት የምንችለው? ይህን ነበር ራሳችሁ መጠየቅ ያለባችሁ። አንድ የማይመረቅ ግድብ አለች አሉ ሰውያችሁ ሄዶ ሁሉ ጊዜ አይኗን የሚያያት እሷን ጨርሱና ደግሞ ሌላ ፕሮጀክት ሌላ ነገር ሰው ቢያንስ የተወሰነ ህዝባችሁንም በተወሰነ ደረጃ እንደው ከዓለም ጋር ብዙ ማታረርኩት። ምክንያቱም ድንበር ሲከፈት የወርቃናችሁ ነው የምትቀሩት። ሽማግሌው በብርድ እንዳይሞት ተብሎ ነው ድንበሩ የተዘጋው ብቻውን ቀርቶ።
ወይ ደግሞ ተቀላቅሎ እንዳይመጣም ተፈርቶ ማለት ነው። ይህንን ካልን በቂ ነው። ወደ ሌላ አጀንዳ እንለፍ። የአብን መግለጫ ማጨቃጫቂነቱ ቀጥሏል። ለምንድን ነው የአብን አጀንዳ አጨቃጫቂ የሆነው? ምክንያቱም አብን ምን አዲስ ነገር ስላለ ስለ ጦርነቱ ውድመት በሰፊው ሄዶበታል። ጦርነቱ ስላስከተለ ውድመት መፍትሄ የሚለውንም አስቀምጧል። በጦርነት የሚመለስ የአማራ ህዝብ ጥያቄ የለም ብሏል። የራሱን የመፍትሄ ሀሳብ አቅርቧል። በሀገር ውስጥ ስላሉ ጉዳዮች የራሱን ምልከታዎች አስቀምጧል። የአማራ ህዝብ ጥያቄ ስለሚባሉ የራሱን ምልከታ አስቀምጧል። ሀገራዊ በሚባል ጉዳይም ላይ ደግሞ የራሱን ምልከታ አስቀምጧል። ለምን ይሄ ሀገራዊ በሚባለው ጉዳይ ላይ የወሰደው አቋም አጨቃጫቂ ሆነ ነው ጥያቄ። ራሳችንን መጠየቅ ያለብን፣ ሁሉም ራሱን መጠየቅ ያለበት አብን የወሰደው አቋም ተገቢ ነው ወይስ ተገቢ አይደለም የሚለው ጋር ከመድረሳችን በፊት የኢትዮጵያን የባህር በር ጥያቄ ኢትዮጵያውያን እንዴት ይመለከቱታል? ኢትዮጵያውያን በዜግነትም በተግባርም ኢትዮጵያዊ የሆኑ ለምሳሌ ራሳቸውን መጠየቅ ያለባቸው የኢትዮጵያ የባህር በር ጥያቄ እንዴት ነው የሚታየው? ይህንን ለማየት ጠቅላይ ሚኒስትሩ የባህር በር ጥያቄ ሲጠይቁ የጠየቁት ምን ብለው ነው? ምን ብለው ነው ጠቅላይ ሚኒስትሩ የጠየቁት የባህር በር ጥያቄ? የጠቅላይ ሚኒስትሩ ጥያቄ በግልጽ ተቀምጧል። መንገዱ በተደጋጋሚ ጊዜ በምን አይነት መንገድ እንደሆነ የተለያዩ ፖለቲከኞች ሲያነሱ ትሰማለህ። በግልጽ ነው ጠቅላይ ሚኒስትሩ ያስቀመጡት። መንገዱንም ነግረውናል። የባህር በር ጥያቄው በምን አይነት መንገድ ሊመለስ እንደሚገባ በሰላማዊ መንገድ ብለው አንድ ጊዜ ሁለት ጊዜ አይደለም፣ በተገኘው መድረክ ሁሉ የባህር በር ጥያቄያችን ፍትሃዊ ነው፣ የሚመለስበት መንገድ ደግሞ ሰላማዊ ነው ብለው ቃል በቃል ነው ጠቅላይ ሚኒስትሩ የተናገሩት። ስለዚህ መጀመሪያ የአብንን ጥያቄ የአብንን መግለጫ ይዞ ከመጮህና ከመንጫጫት በፊት የኢትዮጵያን የባህር በር ጥያቄ እንዴት ትመለከቱታላችሁ? የኢትዮጵያን የባህር በር ጥያቄ ተገቢ አይደለም ብሎ የሚያስብ ሰው የአብን መግለጫ ሊዋጥለት አይችልም። ፍትሃዊ አይደለም፣ ተገቢ አይደለም ብሎ የሚያስብ ሰው ወይም ደግሞ ኢትዮጵያ የባህር በር ጥያቄ የላትም ብሎ የሚያምን ሰው የአብንን መግለጫ ሊያንጫጫው ይችላል፣ ሊያጓራ ይችላል። አጋንንት እንደሰፈረበት ሰው ሊያጓራ ይችላል። ምክንያቱም ከመሰረቱ የኢትዮጵያ የባህር በር ጥያቄ የላትም ብሎ ስለሚያምን አቶ እስክንድር ነጋ በአደባባይ ወጥተው ተናግረዋል። በቃ በታሪክ አጋጣሚ የባህር በር አጥተናል፣ ስለዚህ ያንን ተቀብለን እንኖራለን፣ የባህር በር ጥያቄ የለንም። ይህን ካለ ኃይል የአብን መግለጫ ሊያንጫጫው ሊያጓራ ይችላል። ቢያንስ ግን የባህር በር ጥያቄው የኢትዮጵያ የባህር በር ጥያቄ ፍትሃዊ የሚሆነው ለምንድን ነው? የፍትህ ጥያቄ የሚሆነው እንግዲህ ጠቅላይ ሚኒስትሩ ለመጀመሪያ ጊዜ የባህር በር ጥያቄን ያነሱት በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም፣ እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካልን እንተዋለን። መነጋገር ግን ለምን እንፈራለን ነው። መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶን አያውቅም። ማንም እዚህ ጋር ተከዜ ኤርትራን፣ እዚህ ጋር ጣና ሱዳንና ግብፅን፣ እዚህ ጋር ባሮ ይኸው ባሮን ተመልከቱ፣ ጋምቤላ ጋር ነው ተነሳ፣ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል፣ ግን ተፈጠረ ሄደ። ሳውት ሱዳን እዚህ ጋር ኦሞ አለ። ኦሞ በዚህ ጋር መጥቶ ኬንያ ይገባል። እዚህ ጋር ገናሌ ዳዋ ከዚህ ይመጣል ሶማሊያ ይሄዳል። ዋቢ ሸበሌ ከዚህ ይመጣል ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ የማይወስድ? ከጎረቤቶቿ የማይወስድ ማን ነው? ጅቡቲ። ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት፣ ሱዳን ተከዜና ናይል አላት፣ ሳውት ሱዳን ባሮ አላት፣ ኬንያ ኦሞ አላት፣ ሶማሊያ ዋቢ ሸበሌ አላት፣ ገናሌ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ ተቀባይ ብቻ ብንሆን ችግር የለውም። አንድ ሀገር ለኢትዮጵያ 1 ሊትር ውሃ ፍሬሽ ውሃ የሚሰጥ ሀገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን። ግን የእናንተን እንካፈል የኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው፣ ያጣላል። ይሄ የጠቅላይ ሚኒስትሩ ንግግር የባህር በር ጥያቄያችን እንወያይ፣ እንነጋገርበት ሊቀርም ይችላል ከተማመንን፣ ግን እንነጋገርበት ነው ጥያቄያችን። ይህን ይላሉ። ወደዚህኛው ቪዲዮ በኋላ እመለሳለሁ። ሌላኛውን ቪዲዮ እንስማው። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ።
የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። በአፄ ምኒልክ ዘመነ መንግስት ብዙም አቅም ባልነበረበት ኢትዮጵያን አባቶቻችን አድዋ ላይ ሄደው አሸንፈው ነፃነት ማስከበር ከቻሉ ዛሬማ ያኔ እኮ 5 ሚሊዮን ነው። ዛሬ እኮ 120 ሚሊዮን ነው። የጀግነት ደግሞ እንዳለ ነው። እና ስጋት አይግባችሁ። ማንም ቢመጣ አሳፍረን እንመልሳለን። ማንንም ግን አነካምኛ። አለቀ። ይሄ በፓርላማ ላይ ተገኝቶ ያደረጉት ንግግር ነው። የቀይ ባህር አክሰስ ቱ ዘ ሲ ሰላማዊ በሆነ መንገድ ያስፈልጋታል። ማንንም ሀገር የመውረር ለባህር በር ብለን የመውረር ፍላጎት የለንም። የመዋጋት ፍላጎት የለንም። እኛ የመዋጋት ፍላጎት ብቻ ሳይሆን ሌሎች ይወጉናል ብለንም ስጋትም የለብንም። በጦርነት አንፈልገውም፣ በኃይል አንፈልገውም ነው እንግዲህ ጠቅላይ ሚኒስትሩ እያሉ ያሉት። የምንፈልገው በሰላማዊ መንገድ ነው እያሉ ያሉት። የጦርነት አማራጭ የሚባል ነገር የለንም ነው እያሉ ያሉት። ወረንም የምንመልሰው የባህር በር ጥያቄ የለንም። እንወረራለን ብለንም አንሰጋም። የማንሰጋው ስለማይችሉ ነው። አቅም አላቸው ብለን ስለማናስብ ነው። የመውረር የፍላጎት ችግር እንደሌለባቸው እናውቃለን። ግን አቅማቸውን ያውቃሉ ብለን ስለምናምን ይወጉናል ብለን አናስብም። የመዋጋትም ፍላጎት የለንም። ይወጉናልም ስጋት የለብንም። የመዋጋት ፍላጎት ስለሌለን እንደው ተሳስተው እንኳን ሊወጉን ይችላሉ እንኳን ከተባለ ደግሞ በበቂ ሁኔታ ተዘጋጅተንበታል ነው በዚህ ንግግር ጠቅላይ ሚኒስትሩ የሚሉት። በበቂ ደረጃ ተዘጋጅተናል። ትላንት እንገዛቸው የነበሩ ነገሮችን ማምረት ጀምረናል። ትላንትና በባዶ እግሩ በጋሻና በጦር ተዋግቶ የሀገሩን ሉዓላዊነት ያስከበረ ኢትዮጵያዊ ዛሬ በመከላከያ ውስጥ ተሰግስጎ የሀገሩን ሉዓላዊነት ያስከብራል። ይህን ነው ጠቅላይ ሚኒስትሩ እያሉ ያሉት። ጠቅላይ ሚኒስትሩ ያቀረቡት አማራጭ የባህር በር ጥያቄ ያስፈልገናል። ጥያቄው ፍትሐዊ ነው፣ ሎጂካል ነው፣ ትክክለኛ ጥያቄ ነው። በዚህ ጥያቄ ምክንያት ወደ ጦርነት ውስጥ አንገባም። በዚህ ጥያቄ ምክንያት ሌሎች ሀገራትም እኛ ላይ ወረራ ይፈጽማሉ ብለን አንሰጋም። እንደው ተሳስተው ባለማወቅ አቅማቸውን ባለማወቅ አቅማችንን ባለማወቅ ተሳስተው ከመጡ ደግሞ በበቂ ሁኔታ ተዘጋጅተናል ነው ጠቅላይ ሚኒስትሩ ያሉት። ስለዚህ የመጀመሪያው የአብንን መግለጫ ከማውገዝ በፊት የኢትዮጵያ የባህር በር ጥያቄ ያስፈልጋታል ወይስ አያስፈልጋትም? ባህር በር ጥያቄ የወደብ ጥያቄ አይደለም፣ የባህር በር ጥያቄ። የባህር በር ጥያቄ ያስፈልጋታል ከተባለ ደግሞ ሊመለስ የሚገባው በምን አይነት መንገድ ነው? መንገዱ ሰላማዊ በሆነ መንገድ በውይይትና በንግግር መሆኑን ጠቅላይ ሚኒስትሩ በግልጽ ተናግረዋል። ተቀራርበን መነጋገር አለብን። የምንጋራው ታሪክ፣ የምንጋራው ህዝብ፣ የምንጋራው የተፈጥሮ ሀብት፣ የምንጋራው ድንበር አለ። ስለዚህ ከነዚህ ጎረቤቶቻችን ጋር መነጋገር ተነጋግረን የኢትዮጵያ ህዝብ ጥያቄ ይሄ ነው ብለን አሳምነን ወይ አምነን ልንቀጥልበትም ልንተወው እንችላለን። ግን አንነጋገርም፣ በዚህ ጉዳይ ላይ አንነጋገርም ብሎ በር መዝጋት ግን ለሌላ ነገር በር መክፈት ነው። ምክንያቱም የኛ የሆኑ ነገሮችን በሙሉ ሰጥተናል። የሚጠጣ ውሃ ፍሬሽ ወተር የሚባለውን ለመጠጥ መዋል የሚችል ውሃ ለሁሉም ጎረቤቶቻችን ሰጥተናል። ተከዜ በዛ በኩል በኤርትራ በኩል አድርጎ ሱዳን ድረስ ይሄዳል። ናይል ወይም አባይ በዚህ በኩል በሱዳን በኩል አድርጎ ግብጽ ድረስ ይሄዳል። ወደ ታች ወረድ ስንል ባሮ ከጋቤላ ተነስቶ ወደ ደቡብ ሱዳን ይሄዳል። ኦሞ ከታች ተነስቶ ወደ ኬንያ ይሄዳል።
ገናሌ ዳዋ፣ ዋቢ ሸበሌ ምናምን ወደ ሶማሌ ይሄዳሉ። ቧንቧ ዘርግተን ደግሞ ንጹህ የመጠጥ ውሃ በ100,000 ሜትር ኩብ ውሃ በየቀኑ ለጅቡቲ ህዝብ እንለቃለን። እኛ ያለንን ሪሶርስ የዚህን ያህል የማጋራት ፍላጎት ካለ እናንተ ያላችሁ ናቹራል ሪሶርስ ማታጋሩን ከሆነ አይ በአባይ ጉዳይ እንደራደራለን፣ በቀይ ባህር ጉዳይ ግን አንደራደርም የሚል ነገር ሊሰራ አይችልም። እኛም አላስፈላጊ ለሆነ ወጪ ቀይ ባህር በመገለላችን ተገቢ ባልሆነ መንገድ ፍትሃዊ ባልሆነ መንገድ በመገለላችን ላላስፈላጊ ወጪ ስለተዳረግን ያንን ወጪ ለመሸፈን ያለንን የውሃ ሀብት መጠቀም እንጀምራለን። ያሉን የውሃ ሀብቶች ማልማት እንጀምራለን። እዛ ውስጥ ከገባን ደግሞ ሌሎች ጎረቤቶቻችን ላይ ጉዳት ሊመጣ ይችላል። ከዛ አንግል ነው መታየት ያለበት። እንግዲህ ሌላኛው እዚህ ጋር መነሳት ያለበት ኢትዮጵያ ከቀይ ባህር እንዴት ተገለለች የሚለው ነው። ኢትዮጵያ እንዴት የቀይ ባህርን ወይም ደግሞ የባህር አክሰስ እንዴት አጣች፣ እንዴት የባህር መተንፈሻ ልታጣ ተቻለች የሚለውን ስናነሳ ፍትሃዊ ባልሆነ መንገድ ኢትዮጵያና ኤርትራ ፍቻቸውን የፈጸሙበት መንገድ ትክክል አይደለም፣ ፍትሃዊ አይደለም። ኢትዮጵያ ውስጥ የተለያዩ የታጠቁ ኃይሎች፣ ኃላፊነት የማይሰማቸው ቡድኖች የመንግስት ስልጣንን ተቆጣጥረው የህዝባቸውን ብሔራዊ ደህንነት፣ ብሔራዊ ጥቅም፣ የሀገራቸውን ህልውና ኢንቱ ኮንሲደሬሽን ሳያስገቡ የህዝቡ ውክልናም ሆነ የሀገሩ ግንና ያልነበራቸው ቡድኖች ስልጣኑን ስለተቆጣጠሩ ነው ኢትዮጵያ ባህር በር ያጣችው። ህወሓት ኢህአዴግ ስልጣን ላይ በወጣበት ሰዓት ላይ የህዝቡ ውክልናም ሳይኖሩ እንደ ውክልናው ቢጠፋ ደግሞ የሀገሩ ግንናም ሳይኖሩ ነው ኢትዮጵያ ባህር በሯን ያጣችው። ዓለም አቀፍ አሰራር ይህን አይፈቅድም። ቢያንስ አንድ ሀገር ሪፈረንደም ለማካሄድ በህዝብ የተመረጠ መንግስት ያስፈልጋታል። በህዝብ የተመረጠ መንግስት። ያ ምርጫ ዲሞክራሲያዊ አይደለም አይደለም። እንደው በህዝብ የተመረጠ የህዝብ ውክልና ያለው የሀገሩ ግንና ያለው መንግስት ያስፈልጋል። ይሄ መንግስት በሌለበት ሁኔታ ነው ኤርትራ የተገነጠለችው። የኤርትራ መገንጠል መብት ሊሆን ይችላል። የግድ ኤርትራ የኢትዮጵያ አካል ሆነ መቀጠል አለባት የሚል አቋም የለም። ግን ኤርትራ በተገነጠለችበት ሰዓት የተቀረው የኢትዮጵያ ህዝብን የመኖር የህልውና ጥያቄ አደጋ ውስጥ በከተተ መንገድ ነው የተገነጠለችው ነው ጥያቄ። ኃላፊነት የማይሰማቸው ሰዎች፣ ለተቀረው ህዝብ ማሰብ የተሳናቸው ሰዎች፣ የሚያስተዳድሩትን ሀገርና ህዝብ በጠላትነት የፈረጁ ሰዎች ስልጣን ላይ በተቆጣጠሩበት ወቅት ላይ የተካሄደ ስለሆነ ነው ስቲል የኤርትራ ነፃነት ወይ የኤርትራ ሀገርነት አጨቃጫቂ ሆነ። ይሄንን አብን ብቻ አይደለም ይሄን ያነሳው። ዛሬ አብንን የሚወቅሱ ዛሬ ለኢሳያስ መንግስት አደግዳጊ የሆኑ አሸብሻቢ የሆኑ ጥቅም አስጠባቂ የሆኑ እንባ ጠባቂ የሆኑ ሰዎች የነዚህ ቡድኖች ፊት አውራሪ ናቸው የሚባሉት አንዳርጋቸው ጽጌ ነፃነት የማያውቅ ነፃ አውጪ በሚለው መጽሐፋቸው ላይ በገጽ 229 ጀምሮ እንዲህ ይላሉ። የኤርትራ ጥያቄ በሚለው አርዕስት ስር የወያኔ እንቅስቃሴ በኤርትራ ጥያቄ ላይ የወሰዳቸው አቋሞች በሙሉ በዋነኝነት የመነጩት የድርጅቱ መሪዎች ለራሳቸውና ለድርጅታቸው መሰንበት እድሜ መቀጠል ከሰጡት ቅድሚያ ነው። በእርግጥ ነው ራሳቸው የዘውጌ ድርጅት አድርጎ ማቅረባቸው ከኤርትራ ጥያቄ ጋር የሚነሱ ሀገራዊ ጉዳዮች እንዳይመለከቱ አውሯቸዋል። ነገር ግን የወያኔን አቋም የዘውጌነት ጥቅም አስልቶ እንደተወሰደ ወይም ደግሞ በትግርኛ ተናጋሪነታቸው ከተሰማቸው የዘውጌ ቅርበት እንደመነጫ አድርጎ ማቅረብ ትልቅ ስህተት ይመስለናል። ይህንን ለማለት ያስደፈሩን ሁለት ምክንያቶች አሉ ብለው ይዘረዝሩና በቀጥታ ከዚህ አሁን ከምናወራው አጀንዳ ጋር ወደሚያያዘው ክፍል ላይ ልሂድና እሱን ላንብብላችሁ። የወያኔ እንቅስቃሴ ከትግራይ አልፎ ሀገራዊ ኃላፊነትን የሚሸከምበት እድል ይመጣል ብሎ ማሰብ በማይችልበት ወቅት በድርጅቱ ፕሮግራም ላይ ከቀረጸው የዘውጌነት ክልል ጋር ኩታ ገጠምነት ከሌለው ራቅ ካለ ቦታ ስለሚገኝ አሰብ ስለሚባል ወደብ የሚጨነቅበት ምክንያት አልነበረም። ስለ አሰብ ማሰብ ወያኔን ራሱን ካጠረበት የድርጅት የበላይነቱን ካረጋገጠበት ክልል አውጥቶ ከሌሎች ህዝቦች ጋር ግንኙነት መፍጠር የሚያስከትል በመሆኑ ብዙ ችግሮችን ያስከትል ነበር። ከዚህም ዋነኛው የሻዕቢያ ቁጣ ነበር የሚሆነው። ይህንን ከማድረግ ይልቅ የትግራይ ህዝቦችና ከማዕከላቸው የወጡ የአገሪቱ ነገስታት የባህር በር ለማግኘት በታሪካቸው ያደረጉትን ትግልና የከፈሉትን የመስዋዕትነት ታሪክ በመካድ የባህር በር ጥያቄ እንዳይነሳ አድርገዋል ይላል። እንግዲህ ኢትዮጵያ የባህር በር ጥያቄ እንዳታነሳ የተደረገው በዚህ ምክንያት ነው። ኢትዮጵያ ውስጥ የነገሱ መሪዎች ለባህር በር ላለማጣት ያደረጉትን ተካርሎ በመካድ ዛሬ አቶ አንዳርጋቸው ጽጌ ይሄንን ስህተት እየደገሙት ይቀጥላሉ። ራሱን የአክሱም ስልጣኔ ባለቤት ወራሽ አድርጎ የሚያቀርብ ኃይል የአክሱም ገናናነትና ውድቀት
የባህር መውጫ ከማግኘትና ከማጣት ጋር የተሳሰረ እንደነበር የሚያውቅ እንግዲህ የአክሱም ገናናነትና ውድቀት የባህር መውጫ ከማግኘትና ከማጣት ጋር ያሉን ያሉት እንግዲህ አቶ አንዳርጋቸው በዚህ መጽሐፋቸው የሀገር ገናናነትም ሆነ ውድቀት የሚመሰረተው በባህር በር ማግኘትና ማጣት ነው ይላሉ። ይቀጥላሉ። ባህር በር ማጣት ለዘመናት የአካባቢው ህዝቦች ከውጭው ዓለም ተቆራርጠው በኋላ ቀርነት እንዲኖሩ ማድረጉን ከታሪክ መጽሐፍት ማንበቡን የማንጠራጠረው የወያኔ አመራር የባህር በር ጥያቄ ላይ የወሰደው አቋም ግን ትግራይ ሺህ ጊዜ ብንወጥራት ለባህር ማስጠጋት አንችልም ከሚል ጠባብ የዘውገኛነት አመለካከት የተነሳ ነው። የዘውገኛነት ከሌላ መልኩ ሲገለጽ ወያኔ ለወደብ አገልግሎት ምጽዋን መጠቀም እንደሚችል ይህ ወደብ ሁሌም ቢሆን ከባለውለታውና የዘውጌ ዝምድና ካለው የሻዕቢያ እጅ አይወጣም የሚለው እምነቱ ለወሰደው አድርባይ አቋም ተጨማሪ ማጠናከሪያ እንደሚሆን መገመት ስህተት አይሆንም። ይህ ግምት ትክክል ለመሆኑ ሻዕቢያ ከወያኔ ጋር ከተጣላ በኋላ ካወጣው መግለጫ መረዳት ይቻላል ይላሉ። እንደ ሻዕቢያ ከሆነ ወያኔ ምጽዋ ወደብን በመጠቀም ምንም አይነት የመንግስት ቁጥጥር ሳይኖርበት ሲያስገባና ሲያስወጣ የነበረው ሀብት በብዙ ቢሊዮን ብሮች የሚገመት ነው። ሻዕቢያ መጠኑ ለፕሮፓጋንዳ ሲል አጋኖታል ብንልም የተባለው ለመፈጸሙ ምንም አይነት ጥርጣሬ የለንም። ይህ የሚያሳየው ወያኔ ትኩረት በትግራይ የዘውጌ ክልል እስከታጠረችበት ድረስ ለራሱ የሚሆን የባህር አገልግሎት ከማሟላት በስተቀር ለሌላ የሚታይ ጉዳይ እንዳልነበር ነው ይላሉ። እንግዲህ አቶ አንዳርጋቸው ጽጌ የኤርትራ ሀገር ሆና ስትመሰረት በተቀረው የኢትዮጵያ ሕዝብ ላይ ኢፍትሐዊ ተግባር ተፈጽሟል ነው የሚሉት በዚህ መጽሐፍ ላይ። ኢፍትሐዊ ይህ ኢፍትሐዊ ተግባር የተፈጸመበት ምክንያት ደግሞ ይህ ተግባር ሲፈጸም የኢትዮጵያ ሕዝብን ወክሎ ኢትዮጵያን እንደ ሀገር ወክሎ ለሀገር ውግንና ያለው መንግስት የኢትዮጵያ ስልጣን ላይ ስላልነበረ ኤርትራ በተገነጠለችበት ሰዓት የኢትዮጵያን ህዝብ የኢትዮጵያን ሀገር ጥቅም የሚያስጠብቅ አካል አልነበረም። ይህ ደግሞ በጠባብ ፖለቲከኞች አሰብ ኢትዮጵያ ወደ ኢትዮጵያ ቢካለል ለኛ ብዙም ፋይዳ የለውም ከሚል ፍላጎት የመነጨ እንደሆነ የባህር በር ጥያቄ ፍትሃዊ እንደሆነ ተገቢ እንደሆነ የባህር በር ማጣት ለሀገራት ውድቀት ምክንያት እንደሆነ ያስረዱን አቶ አንዳርጋቸው ጽጌ ናቸው። ስለዚህ ይሄንን ፕሮሰስ ኩዌስችን ማድረግ አብንን ለምን ያስወቅሰዋል ታዲያ? ይሄንን ፕሮሰስ ኩዌስችን ማድረግ ምክንያቱም ፕሮሰሱ ትክክል አይደለም። ፕሮሰሱ የተሳሳተ ነው። በዓለም አቀፍ ሕግም በዓለም አቀፍ አሰራርም የተሳሳተ ነው። ሀገር ጠል የሆኑ ኃይሎች የመንግስት ስልጣንን ተቆጣጠሩና የህዝብን ጥቅም ማስጠበቅ የማይችሉ ኃይሎች ህዝብን በጠላትነት የፈረጁ ኃይሎች የመንግስት ስልጣንን ተቆጣጠሩና የተቀረው ሀገር የተቀረው ህዝብ መተንፈሻ የሆነን እንኳን በ1300-400 ኪሎ ሜትር ላይ ተዘርጋ ባህር በር ያለውን ሀገር ቢያንስ ለተቀረው ህዝብ እንተውለት ማለት እንኳን አልተቻለም። ይሄ ፍትሃዊ ጥያቄ ነበር። ኤርትራ ነፃነቷን ከተቀዳጀች በኋላ በዩኤን ቻርተር ወደ ኢትዮጵያ በፌዴሬሽን ወር በኮንፌዴሬሽን ስትቀላቀል አንደኛው ምክንያት የነበረው ይሄ ነው። የኢትዮጵያ የባህር ፍትሃዊ የሆነ የባህር በር ጥያቄ ያ ጥያቄ ኢንቱ ኮንሲደሬሽን መግባት ነበረባት ኤርትራ ስትገነጠል። ይህንን ፕሮሰስ ኮስችን ማድረግ ተገቢ ነው። ኃላፊነት የሚሰማው ፖለቲካ ድርጅት ተግባር ነው። የህዝብን የባህር በር ጥያቄ በክላሽና በማሰልጠኛ ቦታ መቀየር ነው ኃላፊነት የማይሰማው ፖለቲከኛ ተግባር። ለተራ የክላሽና የማሰልጠኛ ቦታ ሲባል እኛ የባህር በር ጥያቄ የለንም ማለት ነው ኃላፊነት የሌለው ፖለቲከኛ ማለት። ስለዚህ ይሄ ከግምት መግባት አለበት። ይሄ መታወቅ አለበት። ስለዚህ ቆም ብሎ መጠየቅ ያስፈልጋል። ፕሮሰሱ ትክክል አልነበረም። የእናንተ ሀገር መሆን ላይ ሳይሆን የእናንተ ሀገር ስትሆኑ የእኛን ህልውና አደጋ ውስጥ ከታችሁታል። የእኛን ብሔራዊ ደህንነት ብሔራዊ ጥቅማችንን አደጋ ውስጥ ከታችሁታል። የእኛን ሉዓላዊነት ኢንዲፌንደብል አድርጋችሁታል ብሎ መጠየቅ ተገቢ ነው። ይሄንን በተገቢው መንገድ በንግግር በመነጋገር መፍታት ሲቻል አይ በዚህ ጉዳይ ላይ አንነጋገርም ማለት ከዚህ በላይ ጸባጫሪነት የለም። ከዚህ በላይ ጦርነት ፈላጊነት የለም። ይህንን የኤርትራ መንግስትና ኢሳያሳውያን እየነገሩ ነው ያሉት። ጸባጫሪ ማለት ይሄ ነው። ኢፍትሃዊ በሆነ መንገድ የአንድን ሀገር ሪሶርስ የአንድን ሀገር ህልውና አደጋ ውስጥ ከከተትክ በኋላ ህልውና የአደጋ ውስጥ ገብቷል። አንተ ሀገር ስትሆን ሀገር መሆን አይደለም ችግሩ። አንተ ተቆርጠም ሆነ ተበጥሰ የሄድክበት የተቀረው ሀገር ህልውናውን አደጋ ውስጥ ከቷል።
ስለዚህ አንተን ሀገርነት በማይጎዳ የኔን ህልውና አደጋ ውስጥ በማይከት መንገድ ይሄንን ችግር እንፍታው ማለት ተገቢ ነው። ብዙ ሰዎች እውቅና ከመንሳት ጋር አያይዘው ሲያራግቡት አይቻልም። እስከዛ ድረስ መሄድ ይቻላል። ፕሮሰሱን ኮስችን አድርጎ ፕሮሰሱን ሬክቲፋይ ማድረግ ካልተቻለ በንግግር፣ በውይይት፣ በሰላማዊ መንገድ፣ በዲፕሎማሲ፣ በአሰራር፣ በሂደቶች ውስጥ ተነጋግሮ ችግሩን መፍታት ካልተቻለና ማስተካከል ካልተቻለ እውቅና እስከ መነሳሳት ድረስ ሊሄድ ይችላል። ምንም ግልጽ ነው። ይሄ አዲስ የሌለ ታሪክ አይደለም። ሀገራት በተለያየ ምክንያት አንስተው እውቅና ይሰጣሉ፣ እውቅና ይነሳሉ። ትላንትና አውቀህ ነበርና ዛሬ አላውቅም ማለት አይቻልም አይደለም። አለ አሰራር። አንብቡ መጽሐፍ አንድ ቡክ ኦፍ ስቴት ሪኮግኒሽን የሚል በ2020 የተጻፈ መጽሐፍ አለ። ማንም ሰው ጎግል ላይ ፈልጎ ማግኘትና ማንበብ ይችላል። ገጽ 306 አካባቢ ላይ ሀገራት እንዴት እውቅና ለአንድ ሀገር የሰጡትን እውቅና እንዴት ሪቮክ ማድረግ እንደሚችሉ፣ እንዴት ዊዝድሮ ማድረግ እንደሚችሉ፣ እንዴት ዲናይ ማድረግ እንደሚችሉ ተቀምጧል በግልጽ። ለምሳሌ በካምብሪጅ ዩኒቨርሲቲ ፕሬስ የታተመው ኢንተርናሽናል ሎ የሚለው መጽሐፍ ላይ በገጽ 468 ላይ እንዲህ ሚል ተቀምጧል። ዲሪኮግኒሽን ማለት የተሰጠ እውቅናን ስለመንሳት። ዲሪኮግኒሽን ኢን ፕሪንሲፕል ኮንሲስትስ ኢን ዊዝድሮዊንግ እውቅና መሳብ፣ ሪቮኪንግ እውቅና መፋቅ፣ ኦር ደግሞ denying a decision recognizing the independence, sovereignty and international legal personality of the entity. ፕሮሰሱን ዲናይ ማድረግ፣ ሉዓላዊነቱን ዲናይ ማድረግ ምንም መሰረት አድርጎ ነው የሚለው since recognitions are ultimately political action regardless of legal definition or conditions, it's up to a state to assess a particular situation as a reason for withdrawing recognition. ሀገር የሰጠችው እውቅና የኔን ጥቅም ጎድቷል ብላ ባመነችበት ሰዓት ላይ እውቅና መሳብ ትችላለች፣ ዲሪኮግናይዝ ልታደርግ ትችላለች። ይህንን አብን ከማለቱ በፊት ጠቅላይ ሚኒስትር አብይ አህመድ በአንድ የፓርላማ ንግግራቸው ውስጥ ብለውታል። ነገ አላውቅሽም ሊመጣ ይችላል የሚል ንግግር ተናግሮ ያውቃሉ። ምክንያቱም አንቺ ሀገር ስትሆኚ የሄድሽበት ፕሮሰስ አንቺን ሀገር አድርጎሻል፣ እኔን ግን ህልውናዬን አደጋ ውስጥ ከቶታል። ስለዚህ እሱን ስህተት ሬክቲፋይ እናድርግ። የህዝቤ ህልውና አደጋ ውስጥ ወድቋል፣ የሀገሪቷ ሉዓላዊነት አደጋ ውስጥ ወድቋል። ስለዚህ ይሄንን ከእንደገና ሪቫይዝ እናድርገው ሊባል ይችላል። አዲስ ነገር አይደለም። አቶ አንዳርጋቸው በመጽሐፋቸው ውስጥ እንዳሉን ኤርትራ ስትገነጠል ኢትዮጵያ ውስጥ ስልጣን ላይ የነበረው ኃይል ኢሪስፖንሲብል የሆነ ኃይል ነው። በህዝብ ምርጫ ወደ ስልጣን የመጣ ኃይል አልነበረም። የህዝቡ ውክልና አልነበረውም። የሀገር ውግንና አልነበረውም። ስለዚህ የተቀረውን የኢትዮጵያን ክፍል ጥቅም ማስጠበቅ አልቻለም። በዛ በኤርትራ ነፃነት ውስጥ በኤርትራ ነፃ መውጣት ውስጥ ያን አላስጠበቅም ማለት ሀገራት ብዙ ጊዜ የተለያየ አቋሞችን ወስዷል። የተለያዩ ሀገሮች ለምሳሌ ከ20ኛው ክፍለ ዘመን መጀመሪያ ወደዛ ብንሄድ 50 ሀገራት አይሞሉም ዓለም አቀፍ እውቅና ያላቸው ሀገራት በ20ኛው ክፍለ ዘመን መጀመሪያ አካባቢ። ከዛ በኋላ ከሁለቱ የዓለም ጦርነቶች ከአንደኛውና ሁለተኛው የዓለም ጦርነት በኋላ በአራት እጥፍ ነው ይሄ ቁጥር የጨመረው። ወደ 200 ምናምን ሀገራት አሉ። ከሁለተኛው የዓለም ጦርነት እንኳን አፍተር ሰከንድ ወርልድ ዋር ኦር ይሄ ዲኮሎናይዜሽን ምናምን ፕሮሰስ ከተጀመረ በኋላ የሀገራት ቁጥር በመቶ ነው የጨመረው። ከመቶ በላይ ሀገራት አፍተር ዲኮሎናይዜሽን ኦር አፍተር ሰከንድ ወርልድ ዋር የተፈጠሩ ናቸው። ስለዚህ እነዚህ ሀገራት ሁሉ እውቅና እርስ በርስ ተሰጣጥተዋል ብሔራዊ ጥቅማቸው መሰረት አድርገው። ኢትዮጵያም ኤርትራ ከኢትዮጵያ ተገንጥላ በሄደችበት ሰዓት ላይ ብሔራዊ ጥቅም ያልተጠበቀም፣ ተገቢ የሆነ የህግ ክፍተቶች አሉት የሚታዩ፣ ተገቢ የሆኑ የፍትህ ጥሰቶች አሉት የሚታዩ። ስለዚህ ይህንን ኳስችን ማድረግ ይቻላል። ቅድም እንዳልኩት ነው። ግን ዋናው ነገር የኢትዮጵያ የባህር በር ጥያቄን የሚያምን ሰው ነው ይህንን በጤናማ አይን ላይ መለከተው የሚችለው። ሁለተኛው የኢትዮጵያ የባህር በር ጥያቄ በሰላማዊ በሆነ መንገድ መመለስ አለበት ብሎ የሚያምን መሆን አለበት። የኢትዮጵያ የባህር በር ጥያቄ ፍትሃዊ መሆኑን ማመን መቻል አለበት። የኢትዮጵያ የባህር በር ጥያቄ በውይይት በድርድር መፈታት አለበት ብሎ ማመን ያስፈልጋል። ይህንን የተረዳ ሰው ደግሞ ኢትዮጵያ ዲና የተደረገችው የብሔራዊ ጥቅምና የብሔራዊ ህልውና የሚባሉ ጉዳዮች አሉ። በዛ እንትን ውስጥ ኤርትራ ነፃ ሀገር በምትሆንበት ሰዓት መጠበቅ የነበረባቸው የኢትዮጵያ ብሔራዊ ጥቅሞች ነበሩ።
ብሔራዊ ደህንነት ጉዳዮች ነበሩ መታየት የነበረባቸው ኢንቱ ኮንሲደሬሽን መግባት የነበረባቸው። ያ ከግምት አልገባም። ያ ከግምት ባልገባበት ሁኔታ ነው እንግዲህ አሁን ይህንን እያወራን ያለው። ስለዚህ ይህንን ሬክቲፋይ ማድረግ ያስፈልጋል። እስከዛሬ ድረስ ሜይ ቢ ይህን ችግር ይዘነው ታቅፈነው ኖረናል። አሁን ሜይ ቢ ይህንን ችግር ታቅፈን መኖር የማንችልባቸው ነባራዊ ሁኔታዎች ተፈጥሯል። ዓለም በብዙ ፍጥነት እየተቀያየረ ያለ። በዚህ መቀያየር ውስጥ ነው ራሳችንን ማየት ያለብን። ትላንትና ከዚህ ጋር ይህን ችግር ታቅፈነው ኖረናል። በዚህ ችግር ውስጥ ኤግዚስት ማድረግ ይችላል። በድህነት ውስጥ መኖር ይቻላል። ቅድም እንዳነሳ ነው በድህነት ውስጥ ኮንፈርት ዞናችንን ስታብሊሽ አድርገን መኖር እንችላለን። አይ በድህነት ውስጥ ኮንፈርት ዞን ስታብሊሽ ከምናደርግ ወጥተን እንሰራለን፣ በዓለም አቀፍ መድረክ ላይ ጥቅማችንን እናስጠብቃለን፣ ልማታችንን እናረጋግጣለን ማለት ተገቢ ነው። ስለዚህ አብን ይህን አቋም በመውሰዱ ሊመሰገን ነው የሚገባው እንጂ ሊወቀስበት አይገባም። ምክንያቱም አብንን የሚመለከቱ በሚባሉ ነገሮች ላይ ሀሳቡን ሰጥቷል። በጦርነቱ ላይ ያለውን ውድመት፣ ህዝብ እያስተናገደ ያለውን ውድመት አቅርቧል። ሀገር ውስጥ ያሉ እንቅስቃሴዎችን ገምግሞ ሀሳቡን አስቀምጧል። የአማራ ህዝብ ጥያቄ በብሔራዊ ምክክር ኮሚሽን ውስጥ መመለስ ይችላል። የአማራ ህዝብ ጥያቄ ፍትሐዊና አሳታፊ በሆነ ምርጫ፣ አሳታፊ በሆነ ብሔራዊ ምክክር ውስጥ ሊመለስ ይችላል። የአማራ ህዝብ ህገ መንግስት ነክ የሆኑ ጥያቄዎችም ሊመለሱ ይችላሉ የሚል ሀሳብ አጋርቷል። የባህር በር ጉዳይ ብቻ ላይ ያራመዳት ሀሳብ ተነቅሳ የወጣችው ኢትዮጵያ ውስጥ ያለው አብዛኛው ጫጫታ ምንጩ የት እንደሆነ ነው የሚናገረው። አንደኛው መታወቅ ያለበት ይሄ ነው። ሌላኛው በዚህ በኤርትራው ሚዲያ ላይ የተላለፈው አንደኛው ስለ ቀጠናዊ ግንኙነት ያነሱበት ክፍል ነው። ኢትዮጵያ ከቀጠናው ጋር ያላት ግንኙነት፣ ኢትዮጵያ ከኤርትራ ጋር፣ ኢትዮጵያ ከሱዳን ጋር፣ ኢትዮጵያ ከደቡብ ሱዳን ጋር፣ ኢትዮጵያ ከኬንያ ወር ከሶማሊያ ወር ከጅቡቲ ጋር ያላት ግንኙነት ምንም መሰረት እንዳደረገ ለማስረዳት የሄዱት ርቀት ነው። እርስ በርሱ የሚጋጭ ከለውጡ በፊት የነበረው የኢትዮጵያ የውጭ ፖሊሲ ዙሪያ ያሉትን ሀገሮች በጠቅላላ በጠላትነት የፈረጀ ነው፣ በታሪካዊ ጠላትነት የፈረጀ ነው የሚል ሀሳብ አራምዶ ሲያበቁ ወዲያውኑ ደግሞ ይመለሱና ደግሞ ኢትዮጵያ ከጠቅላይ ሚኒስትር አብይ አህመድ በፊት በነበራት የቀጠናው ዲፕሎማሲዋ የተሻለ ነበር ይላሉ፣ ጤናማ ነበር ይላሉ። ጅቡቲ፣ ሱዳን፣ ሶማል፣ ግብፅ፣ ኤርትራ አምስቱንም አንድ ላይ ታሪካውያን ጠላቶቻችን ከጥንት እስከ ዛሬ ጠላቶቻችን ብሎ ፈርጀዋቸዋል። እነዚህ 5 እና 6 ሀገራት በራስ ዜና በራስ መንግስት ታሪካውያን ጠላቶቻችን ካልክ የነዚህን 5 ሀገራት ወይ 6 ሀገራት ሰላም የማትፈልግ ነህ ማለት ነው። ለነዚህ ሀገራት አንተ ስጋት ነህ ማለት ነው። ምናልባት ኔክስት ታይም እናነበዋለን። የኢትዮጵያ ቋሚ የውጭ ጉዳይ ፖሊሲ በእነዚህ አጎራባች ሀገሮች ላይ አለ። በተለይ በሶማል እና በሱዳን ላይ በማንኛውም መልኩ እንግዲህ መቼ ነው ሜቢ 10 years ago ከለውጡ በፊት የተጻፈ ፖሊሲ ነው እና ይህ ፖሊሲ ሱዳን እና ሶማል በተለይ በሰላም እንደ ሀገር ሆኖ አንድነታቸውን ጠብቀው መኖር የለባቸውም የሚል ነው። ኤርትራም የምትገነባው ማንኛውም አይነት ወታደራዊ አቅም ወታደራዊ ኃይል ከሰውም ከመሳሪያም አንጻር ለኢትዮጵያ ስጋት በማይሆን መልኩ ይላል። ግብፅም ታሪካዊ ጠላታችን ስለሆነች ወደዚህ አካባቢ እንዳትመጣ ይላል። ከ10 ዓመት በፊት ነው መለደው። ጅቡቲ ያላት ቁመና እንደ መንግስትና እንደ ሀገር እኛን የማይስተካከል እስከሆነ ድረስ ባለችበት በአይነ ቁራኛ መመልከት ይላል። እኔ ይቅርታ አድርግልኝና ምናልባት በመንግስቱ ኃይለማርያም ጊዜና በመለስ ዜናዊ ብሎም በኃይለማርያም ደሳለኝ ጊዜ ከኤርትራ በስተቀር እነዚህ ሰዎች ከሌሎች ጋር ከሌሎች አጎራባች ሀገራት ከኬንያ፣ ከሱዳን፣ ከሶማል፣ ከግብፅ ጋር የተሻለ ዲፕሎማሲ ነበራቸው የሚል እምነት አለ። ለእኔ እዚህ ጋር ማንሳት የምፈልገው ኢትዮጵያ ከቀጠናው ሀገራት ጋር ወይም ደግሞ ከጎረቤት ሀገራት ጋር ያላት የውጭ ግንኙነት ፖሊሲዋ በጠቅላይ ሚኒስትር አብይ አህመድ መንግስት ተረቆ ድራፍቱ ኦልሬዲ አልቆ አሁን ተግባር ላይ ያለው የውጭ ግንኙነት ፖሊሲዋ አንድ ቅድሚያ ለጎረቤቶቻችን እንሰጣለን የሚል ነው። በተለያየ መንገድ ይህንን ኢትዮጵያ አረጋግጣለች። ለምሳሌ ከጠቅላይ ሚኒስትር አብይ አህመድ በፊት የነበሩ መንግስታት የተበተቧቸውን የኤርትራ መንግስት ላይ ተብትቦት የነበሩ የማዕቀብ ትብታቦች በመፍታት የኤርትራ መንግስት በተወሰነ ደረጃ የሚላወስበት ቀጠና እንዲኖረው ተደርጓል። ከሱዳን ጋር የነበረው የኢትዮጵያ መንግስት ከዛ በፊት የነበረው የኢትዮጵያ መንግስታት ካደረጉት በተሻለ የፕሬዚዳንት ኦማር አልበሽር መንግስት ከስልጣን በተወገደበት ሰዓት ላይ ሀገር በደዛ አይነት እሳት ውስጥ በነበረችበት ሰዓት ላይ
በቦታው ላይ ተገኝቶ ሲቪል ታይፕ ኦፍ ገቨርንመንት እንዲመሰረት መከላከያውን ያካተተ ፖለቲካ ፓርቲዎችን ያካተተ መንግስት እንዲመሰረት የአንበሳ ድርሻ ከወሰዱት ሲቪል መንግስት የሚቋቋምበት ሁኔታ እንዲፈጠር ጠቅላይ ሚኒስትሩ በአካል እጅግ አስጊ በሆነ ነባራዊ ሁኔታ ውስጥ ቢሆን በአካል በቦታው ላይ ተገኝተው የሱዳንን ህዝብ ካላስፈላጊ መጠፋፋት ታድገውታል። በደቡብ ሱዳን የነበረው የሪክ ማቻር እና የሳልቫኪርን ጉዳይ ማየት ይቻላል። ጠቅላይ ሚኒስትሩ ወደ ስልጣን በመጡ በ2018 አካባቢ ላይ የመጀመሪያ ስራቸው ከነበሩት አንደኛው እኚህን ሁለት ሰዎች መሸምገል ነበር። ስምምነት እንዲደርሱ እስካሁኑ ሰዓት ድረስ እንግዲህ ያለው ስምምነት እሱ ነው። አሁንም ዓለም አቀፉ ማህበረሰብ የደቡብ ሱዳንን ጉዳይ ኃላፊነት የሰጠው ለጠቅላይ ሚኒስትሩ ነው። ኬንያን ብንሄድ ተመሳሳይ ነው። ይሄ ሪጂናል ኢንቴግሬሽኑን ለመፍጠር የሄዱት ርቀት የውጭ ጉዳይ ፖሊሲያቸው ምን ያህል ቀጠናውን ለማስተሳሰር እንደሚፈልግ ያሳየ ነው። ሶማሊያን ብንሄድ ተመሳሳይ ነው። ተደጋጋሚ ጊዜ በሶማሊያ ውስጥ የተለያዩ እንቅስቃሴዎችን አድርገዋል። ጅቡቲ ብንሄድ ተመሳሳይ ነው። ኤሌክትሪፊኬሽን ፕሮጀክቶቻቸው እስከ ታንዛኒያ በታች በኩል በደቡብ በኩል እስከ ታንዛኒያ ድረስ የወረደበት። ሱዳን በጦርነት ውስጥ ሆና የአገልግሎት ክፍያ መክፈል በማትችልበት ሰዓት ኤሌክትሪክ እንዳይቋረጥባቸው አስፈላጊውን ድጋፍ አድርገዋል። በዚህ ጦርነት ሰዓት ላይ ፖርት ሱዳን ድረስ ሄደው የሉዓላዊ ምክር ቤቱን ሊቀመንበር ለማናገር ሞክረዋል። ገለልተኝነት ሚና ለመጫወት ሞክረዋል። የኢትዮጵያ የውጭ ግንኙነት ፖሊሲ ቅድሚያ ለጎረቤቶቻችን እንሰጣለን ሲል በተግባር እያሳየ እንደተናገሩት ማንም ሀገር ላይ ቃታ አልሳቡም። የመሳብን ፍላጎት እንደሌላቸው ተናግረዋል። ግን ዛሬ ተነስተህ እነዚህ 5 ሀገራት ኢትዮጵያ በታሪካዊ ጠላትነት ፈርጃለች ሲባል ኢትዮጵያ በታሪካዊ ጠላትነት የምትፈርጀው ሀገር የለም፣ ህዝብ የለም። ኢትዮጵያ ስትራቴጂክ የሆኑ ኢነሚዎች አሏት። እነዚህ ኢነሚዎች ግን ሀገር ወይም ደግሞ ህዝብ አይደሉም፣ መንግስታት ናቸው። ከማንም በላይ የኤርትራና የኢትዮጵያ ግንኙነት መልካም መሆን ከማንም በላይ የኤርትራን ህዝብ ይጠቅማል፣ የኢትዮጵያን ህዝብ ይጠቅማል። መልካም ግንኙነት እንዳይፈጠር የሚፈልግ መሪ እስካለ ድረስ ግን ይሄ መሆን አይችልም። ዋናው መሰረታዊ ነገር የኢትዮጵያ መንግስት የዲፕሎማቲክ ሪሌሽንሺፕ ሲሰራ ከየትኛውም ሀገር ጋር ግንኙነት በሚመሰረትበት ሰዓት ላይ የራሱን ጥቅም ያሰላል። ለምሳሌ ከአሜሪካ ጋር ያለን ግንኙነት ቢያንስ ኢትዮጵያን ጠቅሟል። ከራሻ ጋር ያለን ግንኙነት ኢትዮጵያን፣ ከቻይና ጋር ያሉን ግንኙነቶች ኢትዮጵያን ጠቅሟል። ስለዚህ ግንኙነቶች ለሀገር ከሚያመጡት ፋይዳ አንጻር ነው ማየት ያለብን። እስቲ እነዚህ ጋዜጠኞች ራሳቸው መጠየቅ ያለባቸው የነሱ ስትራቴጂክ ፍሬንድ የሆነችው ግብፅ ጋር ያላቸው ግንኙነት ኤርትራ ምንድን ያመጣት? እስቲ አንድ ልማት እስቲ ያምጡ ይንገሩ። እስቲ ከሱዳን ጋር ያላቸው ግንኙነት ምን ልማት አመጣ? እኛ ከሱዳን ጋር ያለን ግንኙነት ቢያንስ የሱዳን ህዝብ ኤሌክትሪክ የሚያገኝበትን መንገድ ፈጥረናል። እኛ ከጅቡቲ ጋር ያለን ግንኙነት ቢያንስ እኛ ወደብ የምንጠቀምበት እነሱ የመጠጥ ውሃ የሚያገኙበት ሁኔታ ፈጥረናል። እኛ ከሶማሊያ ጋር ባለን ግንኙነት የጋራ የሰላም ማስከበር ስራ እንድንሰራ አድርጎናል። እኛ ከኬንያ ጋር ያለን ግንኙነት የተለያዩ ባይላተራል ትሬድ ሪሌሽንሺፖች እንዲኖሩ አድርጓል። እኛ ከደቡብ ሱዳን ጋር ያለን ግንኙነትም በዚሁ ደረጃ የሚታይ ብዙ ጥቅሞች አሉት። እስቲ ኤርትራ ከከሌ የሚባል ሀገር ጋር ያለን ግንኙነት ኳንቲፋያብል ነው የምትለው እስቲ አንድ ነገር ተጥቀስ፣ ሊቆጠር ይችላል የሚባል። ግብፅ ጋር አለኝ የምትለው ግንኙነት ምንድነው? ለኤርትራ ለሀገሪቷም ለህዝቡ ጠባ ያደረገው ነገር የትኛው መንገድ የትኛው ልማት አመጣ? ራስን መጠየቅ ነው የሚያስፈልገው። በተደጋጋሚ ጊዜ ብያለሁ፣ ኮንፍሊክቲንግ ኢንተረስትስ አሉ በኢትዮጵያና በግብፅ መካከል። ለዛ ኮንፍሊክት የሚጋጩ ፍላጎቶች አማካይ መፈለግ ነው የመንግስታቱ ተግባር መሆን የነበረበት። ሂስቶሪካል ኢነሚ ብሎ ሌብል ማድረግም ተገቢ ነው ብያለሁ። ስትራቴጂክ ኢነሚ ልትሆን ትችላለች። መንግስታቸው በሚወስደው የስትራቴጂክ አቋም ምን ኢትዮጵያ የተዳከመች ኢትዮጵያ እስካለች ድረስ የኔ የውሃ ፍላጎቴ ይጠበቃል። ኢትዮጵያ በለማች ቁጥር፣ ኢትዮጵያ ባደገች ቁጥር፣ ኢትዮጵያ በበለጸገች ቁጥር የኤነርጂ ፍላጎቷ ይጨምራል፣ የውሃ ፍላጎቷ ይጨምራል። ስለዚህ የኔ የውሃ የማግኘት እድሌ እየቀነሰ ይሄዳል። ስለዚህ የተሻለው አማራጭ ኢትዮጵያን የተዳከመች ሆና እንድትቀጥል ማድረግ ነው። ሰላሟን ያጣች ሀገር ማድረግ ነው። ምክንያቱም ሰላሟን ብታጣ ዝናቧ መዝነቡ አይቆም፣ ወንዞቿ መፍሰሱ አይቆም። ሜቢ በአፈር ወፍረውለት የሄዱ የነበሩ ወንዞች በተወሰነ ደም ሊቀጥኑለት ይችሉ እንደሆነ እንጂ። ስለዚህ እንደዚህ አይነት እኩይ አስተሳሰብ ያለው መንግስት እስካለ ድረስ በኢትዮጵያና በግብፅ መካከል ያለው ግንኙነት የሚጋጭ ነው። የኤርትራና በኢትዮጵያ መካከል ያለው ግንኙነት ግን የትኛው የኤርትራን ኢንተረስት ለማስጠበቅ እንደሆነ ነው የማይገባኝ። የትኛው የኤርትራን ህዝብ ጥቅም ለማስጠበቅ? የባህር በር የሚባለው ከኢትዮጵያ በላይ የኤርትራን የባህር በር የመጠቀም አቅም ያለው ኢኮኖሚ የለም ቀጠናው ላይ። ጀስት እንደ ሚሊተሪ ቸርችሮ እንዳይባል ለሚሊተሪ እንኳን የሚጠቅም አይደል። ስለዚህ ቆም ብሎ ራስን መጠየቅ ይፈልጋል። ምን አገኘን እኛ አሉን የምንላቸው ሪሌሽንሺፕስ? ኢፍቴራር ኤርትራ እንደ መንግስት፣ የኤርትራው መንግስት፣ የሻዕቢያ መንግስት፣ የግደፍ መንግስት አሉኝ የሚላቸው ዓለም አቀፍ ግንኙነቶች ምን አመጡልን? በልማት ምን አመጡ? በእድገት ምን አመጡ? በስልጣኔ ምን አመጡ? የክላሽ ወዳጅ አያስፈልግህ።
ክላሽ የሚያቀብልህ አይደለም ወዳጅ፣ የህዝብን ልማት የሚያረጋግጥ የህዝብን መሰረታዊ ፍላጎት የሚያረጋግጥ ግንኙነቶች፣ የሀገርን የመልማት ጥያቄ የሚመልስ ግንኙነት ምን አለ? ኢትዮጵያ ከአሜሪካ ጋር ወዳጅ መሆኗ ምን አተረፈላት? ኢትዮጵያ ከቻይና ጋር ወዳጅ መሆኗ ምን አተረፈላት? የሚባሉ ነገሮች እናንሳ። ኤርትራ ከግብፅ ጋር፣ ኤርትራ ከቻይና ጋር ባላት ግንኙነት ምን አተረፈች? ይህን ነው ራስን መጠየቅ የሚያስፈልገው። በተደጋጋሚ ጊዜ ብለናል። የክላሽ ወዳጆች አያስፈልጓችሁ። ግብፅ ነገ ኢትዮጵያ ጋር ግጭት ውስጥ የምትገቡ ከሆነ ክላሽ ልታመጣ ትችል ይሆናል። ግን የግብፅ ክላሽ አያድናችሁ። እንደ ሞቃዲሾ መንግስት ነው የምትሆኑት። የሞቃዲሾ መንግስት ከኢትዮጵያ ተደጋጋሚ ልመናን ችላ ብሎ ግብፅን ጎትቶ የማይመለከታትን ግብፅን ጎትቶ ማምጣቱ ያስከፈለውን ዋጋ ይኸው ሰሞኑን እያየን ነው። ከኢትዮጵያ ጋር መነጋገር ሲችል ሄዶ ቱርክ ጋር የፈረመውን ስምምነት ይኸው ኢትዮጵያ ተሸነፈች ያላችሁት ይኸው አዳይንድ ኦፍ ተደይ ይፋ ሲወጣ ምን ሆነ? በውር ድንብር የተደረገ ነገር ምርኩዙ የጠፋበት አይነ ስውር ነበር የሆናችሁት። አልሸባብም እንዴት ነው አሁን የሆነው? እነዚህ ሰዎች አያፍሩም፣ ይጠይቃሉ። አልሸባብ ጠፋ ሲባል ሶማሌና ኢትዮጵያ መንግስት ክርክር ውስጥ ሲገቡ አልሸባብ ከነበረው ኃይል በላይ ኃይል አገኘ። የተመጣው መሳሪያው ምን አዲስ ነገር ስለመጣ ተዳክሞ የነበረው አልሸባብ ያዳከመው የኢትዮጵያ መከላከያ ሰራዊት። የኢትዮጵያ መከላከያ ሰራዊትን ገፍተህ በቀጠናው ለሰላሙ ላይ ኢንተረስት የሌላቸው ቀጠናው ሰላም ቢሆን እንጎዳለን የሚሉ ኃይሎችን ጎትተህ ስታመጣ አልሸባብ እንደሚጠናከር ገና ከመጀመሪያው ተናግረናል። የግብፅ ተጎትቶ ወደዚህ መምጣት፣ የኤርትራ ተጎትቶ ወደዚህ መምጣት አልሸባብን ያጠናክረዋል ብለን ተናግረናል። የሆነው ይሄ ነው። የሆነው ይሄ አሁንም በካምፓላ ላይ በተካሄደው ስብሰባ ላይ ማጠናከር ያስፈልጋል። ኢዩሶም የተባለውን የሶማሊያ ሰፖርት ኤንድ ስታቢላይዜሽን ሚሽኑን ማጠናከር ነው። ቢያንስ በ8,000 ቢሆን ወታደሮች ቁጥር መጨመር። ይህን የማዋጣት አቅም ካላቸው የቀጠናው ሀገራት ቀዳሚዋ ኢትዮጵያ ነች። አልሸባብ የተጠናከረው በአልሸባብ መጥፋት ውስጥ ኢንተረስት የሌላቸው ሰዎች በዚህ ውስጥ በመሳተፋቸው ይሄ ግልጽ ነው፣ ሳይታለም የተፈታ። ግን ዋናው ነገር የተናገርነው የተጠበቀው ነገሮች ናቸው የሆኑት። በቀጠናው ላይ እየሆነ ያለው ነገር ቀጠናው ላይ የስልጣን መንበሩን የተቆጣጠሩ የሀገራቸውና የህዝባቸውን ጥቅም ማስከበር የማይፈልጉ ማስጠበቅ የማይፈልጉ ኃይሎች ስለሆኑ እንጂ ኢትዮጵያ ሳትጠይቅ ሊሰጣት የሚገባት ሀገር ነበረች። የባህር በር ሳትጠይቅ እኔ የባህር ኃይልሽን የምታሳርፊበት ቦታ ልስጥሽ፣ አንቺ የኔን ፖርቶች ተጠቀሚልኝ ልትባል የሚገባት ሀገር ነበረች። ግን የመልማት ፍላጎት የሌላቸው ህዝባቸው የሚነቃባቸው የመሰላቸው ህዝባቸውን በማዳከም ህዝባቸውን በማደንቆር ህዝባቸውን በማደህየት የህዝባቸውን ጥያቄ አፍነው ማቆየት የሚችሉ የሚመስላቸው ሰዎች ስልጣን ላይ እስካሉ ድረስ ይሄ ሊሆን አይችልም። ስለዚህ እነዚህ ነገሮችን ከግምት ማስገባት ይፈልጋል። ዋናው መሰረታዊ ነገር በፖለቲካ ውስጥ ቋሚ ጠላት የሚባል ነገር የለም የሚባለው እንደ ህዝብ የኢትዮጵያ ጠላት የሆነ ህዝብ የለም በቀጠናው ላይ እንደ ህዝብ። እንደ መንግስት ግን የኢትዮጵያ ጠላት ይሆናል። ኢትዮጵያ ጥቅሟን ለማስጠበቅ የትም ቦታ ጋር ስትሄድ ያንን ለማደናቀፍ የሚሰራ መንግስት አለ። ስለዚህ ያ መንግስት እስከተወገደ ድረስ በኢትዮጵያና በኤርትራ ህዝብ መካከል ያለ ግንኙነት ጥሩ ሆኖ መቀጠል ይችላል። ጤናማ ሆኖ መቀጠል ይችላል። የኤርትራን ህዝብ የኤርትራን ሀገር ጥቅም ያስጠበቀ ሆኖ መቀጠል ይችላል። ይህ መንግስት ስልጣን ላይ እስካለ ድረስ ግን ለኤርትራ ህዝብም ለኢትዮጵያም ከአጋሚ የተጠጋ ቁልቋል አይነት ነገር ነው የሚሆነው። ይኸው የኤርትራ ህዝብ ያለበትን ሁኔታ በግልጽ ያስቀመጠው የአቶ አንዳርጋቸው መጽሐፍ በምን አይነት አፈና ውስጥ እንደገባ። ስለዚህ ዋናው መሰረታዊ ነገር የየትኛውም ሀገር ሉዓላዊነት ከኢትዮጵያ ሉዓላዊነት አይበልጥም። የየትኛውም ሀገር ሉዓላዊነት የኢትዮጵያን ብሔራዊ ደህንነትና ብሔራዊ ጥቅም ኢንቱ ኩዌስችን ወይም ደግሞ ጥያቄ ውስጥ ካስገባ የኢትዮጵያ መንግስት ለዛ ሪስፖንድ የማድረግ ግዴታ አለበት። ምክንያቱም መንግስት ያስፈለገን ብሔራዊ ጥቅማችንን ብሔራዊ ደህንነታችንን ለማስጠበቅ ሉዓላዊነታችንን ዲፌንደብል ለማድረግ ነው መንግስት ያስፈልጋል። ስለዚህ ኤርትራውያን መስራት ያለባቸው የቤት ስራ የሀገራቸው መንግስት በአካባቢው ላይ ያለውን እንቅስቃሴ ተረድቶ እንደ ጎረቤቶቹ የልማት እንቅስቃሴ መጀመር አለበት። ለምን ጎንደር ለማች ብላችሁ ጠይቁ ማለት ሳይሆን የሚኖርባችሁ ለምን እኛ ሳንለማም፣ ለምን እኛ ያለንን የተፈጥሮ ሀብት ለምን አንጠቀምም ብሎ ነው መጠየቅ ያለበት። ባይ ዋን ኦር ዲ አዘር ዌይ ወደድንም ጠላንም ኤርትራ የሚባል ሀገር ኤርትራዊ የሚባል ዜግነት ተፈጥሯል። ይሄ ሀገር ሲፈጠር ይሄ ዜግነት ሲፈጠር ግን
አንደርማይን የተደረገ የኢትዮጵያ ብሔራዊ ጥቅም አለ፣ የኢትዮጵያ ብሔራዊ ህልውና አለ። ስለዚህ ይሄ ህልውና መጠበቅ አለበት። ይሄ ህልውና ሲጠበቅ ነው ጠንካራ ኤርትራ፣ ጠንካራ ኢትዮጵያ ሊኖር የሚችለው። ከማንም ሀገር በላይ ለኤርትራ ወዳጅ የመሆን አቅም አለ ከተባለ ኢትዮጵያ ነች። ከማንም ሀገር በላይ ለኤርትራ ጥሩ ወዳጅ ልትሆን የምትችለው። የኤርትራ ህዝብ ሊያተርፍ የሚችልበት ግንኙነት አለ ከተባለ ከኢትዮጵያ ነው ሊያተርፍ የሚችለው ከማንም በላይ። የጅቡቲ መንግስት ወይም ደግሞ ጅቡቲ ከማንም በላይ ልታተርፍ የምትችለው ከኢትዮጵያ ነው። በቁጥር እየጠቀስን መነጋገር ስለሚችል ሶማሌ ከማንም በላይ ልታተርፍ ከቻለች ልታተርፍ የምትችለው ከኢትዮጵያ ነው። ለኬንያም ተመሳሳይ ነው፣ ለሱዳንም ተመሳሳይ ነው። ግብፅ የናይል ውሃ የህልውና መሰረት ነው ብላ ካመነች የህልውና መሰረት የሆነችውን ሀገር መንከባከብና መጠበቅ ነው ያለባት። የግብፅ ህዝብም የሚያተርፈው ከኢትዮጵያ ጋር በሚኖረው ግንኙነት ካልሆነ ለባህር የምንከፍለው አላስፈላጊ ወጪ ስላለብን የግድ ውሃዎቻችን እናለማለን። ሐቁ ይሄ ነው። ለዛሬ እንግዲህ ይዤ የቀረብኩላችሁ የዕለታዊ ዳሰሳ ፕሮግራም ይህንን ይመስል ነበር። በነገው ፕሮግራማችን እስከምንገናኝ ድረስ መልካም ምሽት።